الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ودنا የተከበራችሁ የነጃሺ ቲቪ ተከታታዮቻችን እንኳን ወደ ፕሮግራማችን በሰላም መጣችሁ በአይነቱ ሚውን በይዘቱ ለየት ያለ ፕሮግራም ይዘንላችሁ መተናል ከወንድሞች ጋር ኢንሻአላህ ያው በተለይ ዛሬ ላይ በጣም ራፒድሊ እየተለወጠ ባለ ዓለም ውስጥ በተለይ አንድ ምሁር እንደሚያነሳው ሲቪላይዜሽናል ወይም ደግሞ ስልጣኔያዊም የሆነ ለውጥ እየመጣበት ነው and world order ወይም ደግሞ የዓለም አቀፍ ስርዓቱ ምንለውም እየተለወጠበት ባለ ሰዓት ላይ ስለ ኢንተርናሽናል ምንድነው ፖለቲክስ ሂስትሪ ሶሳይታሊ የሆኑ ነገሮችን ኢኮኖሚክስ ምናምን እንደዚህ አካባቢ ያሉ ሐሳቦችን ማንሳት በጣም ክሪቲካል ነው ብለን እናምናለን ኢንሻአላህ እነዚህን ፖይንቶች በደንብ ያብራራናቸው ያፍታታናቸው እንሄዳለንና ከዚህ አንፃር አንድ ኢንትረስትድ አካል በተለይ እዚህ አካባቢ ላይ ሪዲንግ በተወሰኑ ሪዲንጎች እንዳሉት የትምህርት ባክግራውንዱም እንደዚያው አካባቢ እንደሆነና በብዛት ያው ኢንዲቪጁዋሊም ደግሞ ኢንትረስታችን እዛ አካባቢ ስለሆነ ለምን የግል ዲስከሽኖቻችንን የተወሰኑ ሰዎችን ቤኔፊት ሊያደርግ ይችላል ብዙ ኢንትረስትድ የሆኑ ሰዎች ሊሰበስብ ይችላል በሚል የጀመርነው ከነጃሺ ቲቪ ጋር በመተባበር የተጀመረ ፕሮግራም ነው ሶ መጀመሪያ እናንተን በተወሰነ መልኩ ላስተዋውቅና ፕሮግራማችንን ደግሞ ኢንሻአላህ የምናስተዋውቅ ይሆናል ማለት ነው ያው ከኔ በስተቀኝ የሚገኘው ወንድም ፈድሉ ምናልባት ሶሻል ሚዲያ ላይ ሪሰንትሊ ኢመርጂ ያደረጉ ካሉ ወንድሞች መካከል ነው በአካዳሚክ ባክግራውንዱ ያው የመጀመሪያው ወደ ናቹራል ሳይንስ ይሄዳል ወደ ኮምፒውተር ሳይንስ አካባቢ ከዛ በኋላ ግን ማስተርስ ከረንትሊ ያው አዲስ አበባ ዩኒቨርሲቲ ላይ ኢንተርናሽናል ሪሌሽን የማስተርስ ተማሪ ነው ከሱ ደግሞ አጠገብ ደግሞ የሚገኝ ወንድም ሰዓድ ኑር አህመድ እሱም እንዲሁ የመጀመሪያው ናቹራል ሳይንስ አካባቢ ምንድነው ዋተር ኢንጂነሪንግ ነው አይደል ዋተር ኢንጂነር ነው ሶ ሌላ ዲግሪ ደግሞ የኢኮኖሚክስ ዲግሪ በመማር ላይ እንደውም በማገባደድ ላይ የሚገኘው ወንድማችን ነው ኢንሻአላህ ራሴን ዲፋይን ሳደርግ የኢንተርናሽናል ሪሌሽንስ ተማሪ ናዛ ላይ ኢንትረስትድ እንደሆነ በተለይ ያው ዓለምን ከፓወር ፐርስፔክቲቭ ማየት በጣም ኢንትረስትድ ነኝ በያስባለውና እዚህ ላይ የራሳችሁንም በተወሰነ መልኩ ራሳችሁ ላይ መጨመርን ፈልጉትን ጨምራችሁ ስለ ፕሮግራማችን የሆነ ያህል እስኪ አብራሩልን ኢንሻአላህ አይሺ مرحبا بسم الله ያው ብዙ እንዳነሳ ሆኖ ማለት ያው አብዛኛው የምናወራው ፖለቲካል እና ኢኮኖሚካል እዛ አካባቢ ነውና እኛም አብዛኛው ጊዜያችንን የምናሳልፍበትም ብዙ ወሬያችንን እዛ አካባቢ ስለሆነ እንዳልከው ሰው ፊት ይቀርብ እነዚህ ነገሮች ይቀርቡ ዲስከስ ይደረጉ ምክንያቱም ዓለምን መረዳት ትልቁ አንዱ ፓርት ኦፍ እንትን ዓለምን ለመቀየር ለውጥ ለማምጣት ትልቁ ነገር ዓለምን መረዳት ነውና እኛ ከተረዳ ነው ወይ ደግሞ ለመረዳት ከምን ሞክረው ለማካፈል ሞክራለን ኢንሻአላህ ሶ ኤክስፐርቶች አናሊሲስ አይደለም ጀስት ኢንትረስትድ የሆኑ ሰዎች በተቻለ መጠን ግን ይሄ የሆነ የፕሮፓጋንዳ እንትን ፕሮግራም ስላልሆነ በጣም የተመረጡ ሐሳቦች እንትን ብዙ ዲግ በማድረግ ኢንሻአላህ ይዘን ለመምጣት እንሞክራለን ይሄንን ከኢስላሚክ ፐርስፔክቲቭ ከቁርአን ፐርስፔክቲቭ ይሄ ምን ማለት ነው ዓለምን መረዳት ሂስትሪን መረዳት ምን የሚለው ላይ እስኪ ተወሰነ ሰዓት ኸይር ቢስሚላህ መጀመሪያ ወደ ለረብሽህን ወደ መጀመሪያ ልመለስ የሆነ ቀን ካፌ ከደርስ መልስ ቁጭ ብለን እየተጫጫዋን ወሬ ጀምረናልና የሚገባ ሰው ይቀላቀልናል ይቀላቀልናል ተዚህ ይላል ጀሙ እና ፉል ሰርክል ፉል ካፌ የኛን ወሬ እየሰማ ነውና ይሄ ካዡዋል ኮንቮ ነው በቃ እየተከራከረው እንትና እንዲያደርግ እንትና ይሄን ዲል ባያደርግ እንዲ ባይፈራረሙና እየጮህን ነው የምናወራው እየተከራከርንና ናሽናሊዝም የወረደ ደቀነ በስከፍሻለ አሁን እሱ ይከራከር ያው ይለፍ እንደውም ያንዲ ስንል ነበር ይሄ ነገር ቢወጣ ምናምን አይነት ዲስከሽኖች ነበርና ወደ ቶፒክ ያስመለስ ያ ዲፎልት እንትኖቻችን ምናምን ቁርአን አንደርስታንዲንግ ሲራ ምናምን አንደርስታንድ የምናደርግባቸው ሜካኒዝሞች አይ ቲንክ they are wrong ሳይሆን ወይም ደግሞ ብዙ ኢህቲማሎች ይዛል ብዙ አረዳዶችን መቀበል የሚችል ነገር ነውና ይሄ ጃኒብ በደንብ አልታየም ፖለቲካሊ አልታየም ሌትሊ እንደውም እነ ወዳህ እነ ጣሪቅ ምናምን ዲግ ያደርጋሉ በደንብ በጣም ስትራቴጂካሊ ሲራን ያዩታል አሁን እንትን ነው የሚመስለው ታሪክ ይደገማል አይደለ ሶሺዮሎጂስት ኢብኑ ኸልዱን የሚለው በቃ ሊትራሊ ራሱ ነው በቃ ሲራ ላይ ነብዩ አለይሂ ሰላም ያስቀምጧቸው የሆኑ ቤዚክ ማዕሊሞች ማይልስቶንስ አሁንም ይደገማሉ እናያቸው ይሄን አድርገዋል እንዴ ደን ብቻ ጥሩ ነው በዛ መንዙር ማየቱ አሁን እንሞክራለን በሚለው እናያዘው ኤግዛክትሊ ሶ እዚሁ ላይ ለመቆየት ያህል ነብያችን አለይሂ ሰላም ሲራ አንስተሃል በትክክል የሳቸው እንትን አየው እኛም ይመስለን ብዙ ጊዜ ይላል ወንድሞች ጋር ስናወራ እኛም ይመስለን ነብያችን አለይሂ ሰላም ምን አይነት ሰው ናቸው የሆኑ ኪዩት
ፋዘር ፊገር ከዛ የሆኑ የሚወደዱ ስፒሪቹዋል ፐርሰን አድርገን ነው የምናደርጋቸው he was ግን በጣም ብዙ ጊዜ የማይወራው he was a strategist he was a political leader he was a military man አይደል so even በጣም ሾኪንግ የሆኑ ፋክትስ ታገኛላችሁ እንትን ላይ ሲራ ላይ ልክ ባልሆነ መንዙር የተመለከትናቸው የነበሩ ለምሳሌ ከንተ ጀምሮ አይደል ወደ ሐበሻ ከተደረገው ማይግሬሽን ጀምሮ ብዙ ሾኪ ነገሮች እንመለከታለን ነብያችን አለይሂ ሰላቱ ወሰለም throughout his life ምንድነው ስለንተን አክሳን በምን ያህል መልኩ አርዱ ሻምን በምን ያህል መልኩ ሲያመላክቱ እንደነበሩ ተመለከታላችሁ ስትራቴጂክ የነበሩ ሙቮቻቸው ኢቭን ወደ መዲና ሙቭ አድርገው ገና እንትን ከማድረጋቸው በፊት ሱረቱል ፊል ከዚህ በፊት አንስተናልና መሰል ነገሮችን አንደርስታንድ ባደረግን ቁጥር እንደ ሙስሊም ኮሚኒቲ ያው ሪስፖንሲቢሊቲያችንን በደንብ እየተረዳን እንመጣለን አሁንም ግን በደንብ ዳልተሳሰቹ ቁርአን ሂስትሪ ነው እንላለን እንደ ሶስተኛው ቁርአን ከዚህ በፊት ስላለፉ ህዝቦች even ባለፈው በጣም ሲገርምና አይደል ምንድነው ዓለም ተራ اللهم صل على محمد وضرب الله مثلا قريه آمنة مطمئنة يأتيها رزقها من كل مكان فكفرت بأنعم الله فأذاقها الله لباس الجوع والخوف ይሄንን አያ ሱብሃንአላህ በተስኪያ ፐርስፔክቲቭ ብቻ ሰምተነው ስናልፍ እና እንትና አድርገን ደግሞ ላይክ በጣም አናላይዝ ስናደርገው እዚህ ላይ አሁን ዶክተር ወዳህ ኸንፈር የሚያነሳው ሐሳብ በጣም የሚገርም የእንትንን ሐሳብ ያነሳል አይደል ጂኦፖለቲካል ኮንሴፕት ያነሳል ምናምን ነገርና እነዚህ ላይ ያለ በደንብ ስቲል ሪፍሌክቲቭ ታደርገው ደስ ይለኛል ኢንሻአላህ አይሱላ ያው ይሄን ካንሳንስ ጀምር ሙሉ ፕሮግራሙን ይሄን ማረጋችን አይቀርውና ብዙ ጊዜ ሲራን ወይ ደግሞ የነብያችን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ስናወሳ ምናነሳባቸው ፐርስፔክቲቭዎች አሉ አሁን እንዳነሳው ነገር ግን ይሄ ፖለቲካል ፐርስፔክቲቭ ብዙ አይነሳው ወይ ደግሞ በፖለቲካል እይታው ብዙ አይነሳምና እሱን አንደኛው ማስተካከል ያለበትን ብለን ስለምናስብ ማለት ነው እንደዛ አይነት ፕሮግራሞች ሲኖሩ ምናደርገው ድርቅ ያለ አናላይሲሶች ብቻ ወይ ደግሞ ትንተናዎችን ብቻ አይደለም ከሙስሊም ነን አይደለ ሶ ሙስሊም ነን ሲራ አለ ነብያችን ታሪክ አለ ምናና እሳቸው ያዩበት መንገዶች አሉ የሚያዩበት መንገድ አለ የሙስሊም መነጽር አለ ሶ አንደኛው ምናደርግበት ወይ ያ ነው ያ ማለት ግን ይሄ ባያስ ምናምን ካንጻር ሳይሆን ነገሮችን በዛ ወይ ነው ምናየው ምክንያቱም ዞሮ ሁሉም ሰው የሆነ መነጽር ስላለው የሚያይበት ማለት ነው እሱ በጣም ወሳኝ ነው እንደዛ አይነት ቶፒኮች ሲነሱ ወይ ደግሞ እንደዛ አይነት ርዕሶች ሲነሱ ያ ነው በቃ ማለት የነብያችን ሱና ነው እንትን ይያልን ያለ ነው ይሄ ምንድነው የሴኩላር ወይ ደግሞ ከሃይማኖት የወጣ እንትን አይደለም ነው እንትን ይሄ ምንድነው የነብያችን ፖለቲካ ላይ ነበራቸው ስትራቴጂክ ሙቮች ወይ ደግሞ ስትራቴጂክ ምንድነው የሚቀምሯቸው ቀምሮች በሙሉ ያልተጠኑ ብዙ አሉ ሶ እሱ ነው ምንድነው ያንን ሱና ያያረግን ነው ብለን ነው እናስበውና ከዛ ወይ ነው እኛ አንደርስታንድ ምናደርገው ልክ አይደለም አትቃረንኩም በቃ ለነዚህ ቶፒኮች አይ ቲንክ ሌትሊ ነው አናውንስ የተደረገ ነው መሰለኝ ከነዚህ ቪዲዮዎች ጋር ቀደም ያልኩ ነበር ቁርአንን ስፔሲፊካሊ ኦን ተች ካመጣ ነው አጂብ አላህ Subhanahu Wa Ta'ala እኮ ነው የሚለው ለነፊድ البحر قبل أن تنفذ كلمات ربي ትለዋለህ ይሁን ነገር ታገኛለህ ትለዋለህ አሁን ኮንቴምፖራሪ ዋቅ ታገኛለህ ትለዋለህ ደስ ሌትሊ ሌላ ቁረይሽን በተወሰነ መልኩ ያዩት ነብዩ አለይሂ ሰላም ሌላ ቁረይሽ ምናቀው በቃ ለቁረይሾች ይሄ ተሰጣቸው ረህለተ ሺታና ወሰይፍ አላህ Subhanahu Wa Ta'ala ፈቃ ሄደው ሶሪያ ንግድ ቀንትን ብለው ይመጣሉ ምናምን ግን መዲና ለተሰደዱት ነብዩ አለይሂ ሰላም ምን ነበር ኢምፕሊኬሽኑ they really used it በቃ ኢኮኖሚክ ሴክተራቸው ይሄ ነው ከዛ ደግሞ they really ይሄ ትራይባል ሊንኬጅ ምናምን ይሰሩበት ትሪቲዎች ምናምን በቃ ነገራቸው ረህለተ ሺታ ወሰይፍና ኢላፍ ነው ሁለቱን ተከታታይ አድርገው መጥተው አለቀ ፈትሁ መካ ተከፈተና አሁንም የምር አንድ ከፋፍተን ብናየው ለኛ ሳይሆን ለተለያዩ ኡስታዞቻችን በዚህ ፎርማት ምናምን እንትን ብንላቸው I think it's a big door so እንትን ኢቭን አንዳንዴ ሚስ የሚደረጉ ነገሮች አሉ አይደል ላይክ ኢንቱ ኮንሲደሬሽን የማይገቡ ነገሮች አሉ እንትና አሁን ዓለምን ከሆነ ከፓወር መነጽር ስንመለከት ለምሳሌ ማለት the prince ለብዙ መሪዎች እንደ ባይብል ነው የሚጠቀሙት የሚባለው the prince ብትመለከቱት of course በጣም ሊሰራ ይችላል አይደል እዛ ጋር የተቀመጡ እንትኖች ምናምን ቀመሮች ምናምን ሊሰራ ይችላል ግን አንድን ሰው አላህ የሚልን ሙዓደላ ወይም ደግሞ this divine እንትን ፓወር የሚለው ከዛ እዛ ጋር ደግሞ የሚቀመጡ ሱነን ልከውኖች አሉ አይደል ምንድነው ጡጋቶች ኮንሲደር የማያደርጉት ፓርት አለና እነዚህ ነገሮች በሙሉ ሚስ ይደረጋሉ ሶ በጣም እንትን የሆነ ሊሚትድ የሆነ ስኮፕ ነው ያለው ሶ ከአዲስ ፓራዳይም ለማምጣት መሞከር ይፈልጋል እዚህ ላይ አሁንም በደንብ ማንሳት የሚጠበቅብን ዛሬም በትልቁ በሰፊው የምንገፋበት ነገር አለ ወደ ስማችን ከመሄዳችን በፊት ኦኬ እዚህ ይሄ ቶፒክ ይሄ ፕሮግራም ራሱ የምን ውጤት ነው the last 2 years በተለይ ኦክቶበር ላይ ያለ ነው አይደል the last 2 years ሙስሊሙ ወርልድ ላይ
በአጠቃላይ ወርልድ ዋይድ ከፍተኛ የሆነ ቼንጅ የፈጠረ ነው እንዲህ አይነት ሐሳቦች ራሱ መነሳት የጀመሩት እንዲህ አይነት ሪሰርቾች መውጣት የጀመሩት እንዲህ አይነት ጽሁፎች እንዲህ አይነት ፓነል ዲስከሽንስ መሰል እንትኖች ሴሚናሮች እየተዘጋጁ ያሉት ወርልድ ዋይድ ጄንዚ የኛ ትውልድ ብለን የምንጠራው በዚህ ፖለቲካሊ ኢንትረስትድ ሆኖ ኢንተርናሽናል ቶፒክስ ላይ ይመለከተኛል ማለት የጀመረበትም ጊዜ ነውና the last 2 years ወይም ደግሞ ፖስት ጡፋን አልአቅሳ ምን ለውጧል ወይም ምን ለውጧል የዛሬ ቶፒካችን ስለሆነ ዓለም ላይ ምን አይነት ኢምፓክት አለው ግን ከዚህ ፕሮግራም አንፃር ኢምፖርታንሱን በምን ያህል ሌቭል እንትን አድርጓል የሚለው ላይ ኮሜንት ካላችሁ ከድሮ ጀምሮ የእንትን ሰው በጣም ፖለቲክስ ላይ ፎከስ አደርጋለሁ ያለው ሚድል ኢስት ምናምን ግን እንትን አለብኝ ለምደው ሌላ ሰው ማያየው ምናምን ሁሌ ጠይቃለሁና ፊሊንግም እንደዛ ነው ሰው ኢንተረስትድ አይደለም ሬዲ አይደለም ምናምን ፈድሉ ቲክቶክ የጀመረ ጊዜ ሰው የሚሰማኝ ይመስላል ወይ ለምንድን ነው ሰው የሚሰማው ግን በቃ እንትኑ ሳይው ደነገጥኩኝ ጀመረ በጣም እንግዲህ ያደርጋል ሰው ያለው የሚሳደብ ምናምን እንዳለ ሆኖ ማለት ነው ቤትም አያለው እና ኡሚን ምናምን በጣም ነው በቃ እንትን የሚሉት ማታም ይከፈታል ጧትም ይከፈታል ዜና ይሰማል ታክሲ ውስጥ ኳስ መንሱር አብዱል ቀኒና ዜና እኩሉ ነዋል ትልቅ እኮ ሺፍቲንግ እንትን አይደል I think ሚዲያዎቻችንን በጣም ሺፍት አድርገዋል ተለውጠዋል ኢንትረስትድ እንዲሆን ማድረግ አሁን እንደ ዜጋ ኢማጂን በቃ አክቲቭ ሲቲዝን አሁን ድሮ ሲቪክስ ላይ ስንማር እንደዛ እንላለን አክቲቭሊ የሚከታተል ይመለከተኛል የሚል ከዛ ደግሞ ሶስተኛ ሌየር ደግሞ አይደለ ፓርቲሲፔት የሚያደርግ ይባላልና ከዛ አንፃር በጣም በተወሰነ መልኩ ሺፍት እያፈጠረ እንደሆነ እናስባለን ያ ኦብቪየስሊ በተለይ የጋዛ በተለይ ከኦክቶበር 7 የዛሬ 2 ዓመት በፊት የነበረውና ካሁኑ ማለት ይላሉ አይደለ በቃ ብዙ ቼንጅ ነው ያመጣው እንትን አሁን ኢቭን አሁን ባነሳው ቶፒክ ላይ ምንድነው ሰው በቃ በጣም ኢንትረስትድ ነው ማለት እንትን ይላል ያያል ምናም ነገር ማለት ከዚህ በላይ መሆን አለበት ኦብቪየስሊ መሆን አለበት ፖለቲካን ምረዳበት አንግል በጣም የተለየ ስለሆነ በጣም ሰሃተም ስለሆነ ማለት ነው ፖለቲካ ማለት ሁሉም ነገር ነው አይደለ ማለት ተነስተ ሱቅ ሄደህ መግዛት እኮ ፖለቲካ ነው ይኔ ወይ ሱቅ ዳቦ ሄደህ እንትን ስትገዛ ስንት እንትን እኮ በዳቦ ምክንያት ስንት ፖለቲካ ተፈጥሯል ሶ እና ፖለቲካ የምንረዳው ስፔሲፊካሊ የሆነ ናሮ የሆነ ወይ ደግሞ በጣም የጠበበ ያስተሳሰብ ሳይሆን ፖለቲካ ማለት ብዙ ሁሉም አክሽናችን ወይ ደግሞ ድርጊቶቻችን ማህበረሰቦቻችን ላይ የምናደርጋቸው ነገሮች በሙሉ ፖለቲካ ናቸው ያ ደግሞ ያንን ደግሞ ኤቭሪ እንትን ላይ እንትን ምንድነው አትሊስት ምንድነው አዌር መሆን ወይ ደግሞ ያ ንቃቱ መኖር ማወቅ ያንን ማወቅ በጣም አስፈላጊ ነውና ገዛ ሲመጣ ብዙ ሰው በተለይ ሙስሊሙ በደንብ በቃ ፎከስ ሊሚከታተለው እሱ ነው ማለት በቃ ይሄ ምንድነው የሙስሊሙ ጉዳይ ይመለከተኛል የሚለው እንትን በቃ ገዛ ያንን ያወጣው ከሙስሊሙ በየትኛው ማሳሰብ ማይገናኝ ብዙ አይነት ልዩነት ያለበት ሙስሊም አንድ የሚያደርገው ገዛ አንድ ያደርጋል ሁሉም ገዛ ላይ ይሰባሰባልና ያ በዛው በተለይ በሙስሊሙ አንፃር ማለት ነው ዓለም ላይ ብዙ ነገር ቀይሯል ግን ስፔሲፊካሊ በእኛ ማህበረሰብ ሙስሊም አንፃር ስናየው በቃ ያንን አምጥቷል ገዛ ሁሉንም ማሰባሰባል አንድ ላይ አምጥቷል በቃ ሙስሊም ወንድሞቻችን የሚለው ይሄ የኡማቲክ አስተሳሰብ በደንብ ያመጣ ክስተት ነበር ኤግዛክትሊ ኢቭን በጣም እንሰደብ ነበር አይደል የኛ ጀነሬሽን the Gen Z generation ዶክተር አድሃም ሸርቃዊ የሚለው ነገር አለው ይሄ ሐርብ ይሄ የጋዛ ሐደፍ እንዳይረሳ መንፈራውን ሙሉ ትውልድ አስረክቦን ነው ሄደው ለት ኢቭን ፎርፍሮንት ላይ አይደል ለክ እንትን አድርጎ ከፊት ሆኖ እንትን ይመለከተኛል ይሄው እኛም እኮ እንደዛው ነው በቃ ይመለከተናል ብለን አትሊስት ለሚመስሉን ሰዎች ኢንሻአላህ ይሄ ፕሮግራም በፕሮግራምነት ብቻ የሚቀር አይደለም ያድጋል ወደ ሴሚናርስ ወደ ምናምን ብዙዎች በጣም ኢንትረስትድ ናቸው እዚህ ላይ ብዙዎች ሐሳብ አላቸው ይሄው ዛሬ ላይ ደግሞ ፍሪ ስለሆነ ሶሻል ሚዲያው ብዙ እንትን የፈጠረው ነገር አለ ወደ ስማችን እንምጣ ሶስት ማዕዘን ጌት መጣ ሶስት ማዕዘን በዋናነት ሁለት ትርጉሞች ይኖሩታል አይደል ያው ሌሎች ትርጉሞችንም ሰዎች መስጠት ከፈለጉ በደንብ ክፍት ሆኖ ሳለ ሶስት ናችሁም ስም ሊሆን ይችላል ግን በዋናነት ሁለት ነገሮች ይኖሩታል አይደል አንደኛው ሶስት ተርሞች በዋናነት ምን ላይ ፎከስ ያደርጋል ፕሮግራም የሚለውን እንትን ያደርጉና አንደኛ ፖለቲክስ ነው ሁለተኛ ኢኮኖሚክስ ነው ሶስተኛ ሶሻል ኢሹስ ናቸው ማህበራዊ ኢሹዎች ፖለቲካል ኢሹዎች እና ኢኮኖሚክ ኢሹዎችን በዋናነት እንትን ስለሚዳሰሱባቸው እንትን የምትጨምሩት ካለ ተጨምሩበታላችሁ ሁለተኛው የአይደንቲቲ ነው እኛ የሶስት አይደንቲቲዎች ድምር ውጤት ነው ብለን እናስባለን አንደኛ ኢትዮጵያዊ ነን ከእንትኑ ስንጀምር ከናሮ አይደንቲቲ ስንጀምር ኢትዮጵያውያን ነን ሁለተኛ ፓን አፍሪካን የሆነ እንትን ስሜት አለ እንደ አፍሪካ ውስጥ እንደሚገኝ አንድ ዜጋ የምናየው ለአፍሪካ የምናየው ምናምን ይሄ ብዙ ይሄንን ሌላ ቶፒክ ስለሆነ በደንብ ወደፊት ዲስከስ እናደርጋለን ሶስተኛ ኡማቲክ አይደንቲቲ አለ ብለን እናስባለን ኤቭሪዌር ያለ 2 ቢሊዮን አራውንድ 2 ቢሊዮን ሙስሊም ይመለከተኛል አይደል ሙስሊሙ አخ ሙስሊሙና ከልቡኒያን ምናምን ሶ እነዚህ ይሄ ማለት የዛ ፓርት ኦፍ that political society part መሆን ነውና ሶ
ሚን ጠንጃ ኢላ ጃካርታ ይላሉ አይደል ከዚህ ከሞሮኮ ጫፍ እስከ ላይ አፍጋኒስታን ድረስ የተዘረገ ሙስሊም ማህበረሰብ በሙሉ ማለት እንትንም ጎርፍም ሲያገኘው ይመለከተናል እንትን የመሬት መንቀጥቀጥም ሲያገኘው ይመለከተናል ኤቭሪቲንግ ይመለከተናል እና አንድ ኮሚኒቲ አካል ነን ሶ የነዚህ ሶስት ድርብርብ እንትኖች አይደንቲቲዎች ውህድ ነን ብለን እናምናለን እነዚህን ደግሞ ሶስት ሜጀር ስኮፖች ላይ ፎከስ እናደርጋለን ብለን እናስባለን ኢንሻአላህ አሁን በተለይ እንትኑ ላይ ያነሳህ ነበርና ይሄ የሶስት ማዕዘን ምናምንና ያ ሶስት ስለሆነ ባንተ ባነሳህ ወይ ነው ማለት ብዙ ድርብ አይደንቲቲዎች አሉ ማለት የማይቃረኑ እንትን ይሆኑ ተመጋጋቢ ይሆኑ ሶስት አይነት አይደንቲቲዎች አሉ እንደ ኢትዮጵያዊ አፍሪካዊ ሙስሊም ማለት ነው ሶ እነዚህን አይደንቲቲዎች ሪፍሌክት የምናደርግበት ከነዚህ አይደንቲቲዎች ተነስተን ነገሮችን የምናይበት መነጽሮቻችን ይሆናሉ ማለት ነው ሙስሊም ነን አፍሪካዊ ነን ከዛ ደግሞ የኡማቲኬ ደግሞ የሙስሊሙ ኡማ አንዱ ፓርት ነንና ለዛም ነው ሶስት ማዕዘን ብለንም ስንነሳ እነዚህ ሶስቱ አይደንቲቲዎች አሉ ሶስቱ አይነት ቶፒኮችን እናነሳለን በዛ ወይ ፍሬም አድርገን ነው በዛ እንትን ያለበት ከዚህ በኋላ ባያዝድ ናችሁ ወይ የሚል ጥያቄ የሚመጣው we are biased ለኛ ለአይደንቲቲዎቻችን ባያዝድ ነው ከነዚህ ተነስተን ነው ከነዚህ መንዙር ነው የምንመለከተው ነው as much as possible በጣም ሙሐይድ የሆነ ወይም ደግሞ እንትን ይሄ ያው ያንን ፋክቱን የምናይበት መነጽር ኢምፓክት አያደርገውም ብለን እናምናለን ነገር ግን ፋክቱን ስናቀርብ እነዛ ፋክቶች ያው እንትን ነው አይደል ታሪክ አለ ትርክት አለ ሶ እነዚህ ነገሮች በደንብ ያው አስቀድመን ተናግረን እንጀምር ብዬ ነው የመጀመሪያው እንትን ኮሜንት የሚሆነው እንደዛ ሊሆን ስለሚችል ኢንሻአላህ ፋይናሊ የኢንትሮዳክሽን ሴሽናችንን ስንጨርስ ምን ይመስላል የፕሮግራም እንትናችን የሚለው ነው ሶ ኢንሻአላህ በዋናነት የሚሆነው የተመረጡ ዜናዎችን እናቀርባለን ሜጀር ኢንሲደንትስ ዓለም ላይ ብለን ምናስባቸው ኢንሲደንቶችን እናነሳለን ሶ ረጅሙ ሰዓት ግን እሱ አይዝም ኢንሻአላህ በዋናነት አንድ ቶፒክ ይዘን ምናልባት ከዛ አህዳት ጋር ተያይዞ ሊሆን ይችላል ስለ ሀገራቶች ሊሆን ይችላል የሀገራቶችን ሂስትሪ ላነሳ እንችላለን ወይ የግለሰቦች ሊሆን ይችላል እነዚህ ስለሆነ ሂስቶሪካል ኢንሲደንትስ ሊሆን ይችላል ብቻ ኢን ዴፕት አንድ ቶፒክ ላይ እንሄድበታለን ማለት ነው ኢንሻአላህ ሶ ሜጀር እንትኖቻችን ሴግመንቶቻችን እነዚህ ናቸው በዋናነት ሁለቱን እንደ ሴግመንት እንይዛለን ወደፊት ደግሞ ኢንሻአላህ ያየን የምንጨምራቸው ሴግመንቶች ይኖራሉ ብለን እናስባለን በፕላን ደረጃ ያሉ ሌላው ደግሞ ኦኬ አንዳንድ ቶፒኮች ደግሞ አሉ እኛ ኤክስፖርቶችን አናሊሲስ ሰምተን አንብበን መተን ነው እዚህ አይደል የተጨመቀው ነገር ለማቅረብ እንሞክረው አንዳንዴ ግን ከነሱ መስማት ሊጠበቅብን ይችላል የሆኑ ቶፒኮች የሆነ አጀንዳዎች እንደዛ ሊሆኑ ይችላሉና እንዲህ አይነት የሆኑ አጀንዳዎች ሲኖሩ ደግሞ እዚህ እንግዶችን እየጋበዝን በተለያየ ዘርፍ ላይ ሰፊ ልምድና ዕውቀት ያላቸውን ወንድሞች እዚህ ያመጣን ኢንሻአላህ የምናይባቸው ፕሮግራሞች ይኖራሉ በዋናነት ፕሮግራማችን ይዘት ይሄን ይመስላል ማለት ነው ኢንሻአላህ ነው እንትኖቻችን እየጀመርንም ቢሆን ይሄን መናገር ያስፈልጋል በጣም ትልቅ ኢንጌጅመንት እንጠብቃለን በሐቂቃ እኛ ብቻ እንትን የምናደርግበት አይደለም አይደል እኛ ብቻ የምንፈተፍትበት ዘርፍ አይደለም ሁሉም ኦፒኒየን ይኖረዋልና ኢቨን ኢንሻአላህ የነሱን ኦፒኒየኖች ያመጣን እዚህ ቦታ እየሰጠን ዲስከስ እናደርግባቸው እንትኖች ይኖራሉና በደንብ ኢንጌጅ እንደሚያደርጉ ተስፋ እናደርጋለን ኢንሻአላህ ውድና የተከበራችሁ ተመልካቾቻችን እንደተከታተላችሁት ፕሮግራማችን ይሄን ይመስላል ይዘቱ ወንድሞቻችሁ እነዚህ ይመስላሉ ኢንሻአላህ አሪፍ ቆይታ እንደሚኖረን ተስፋ እናደርጋለን ሳትርቁ ጠብቁን ውድና የተከበራችሁ ተመልካቾቻችን ተመልሰን መተናል ያው ስለ ፕሮግራማችን አሁን ክሊር ኢሜጅ ሰጥተናል ብለን እናስባለን የዛሬ 2 አመት ገደማ ያው ኦክቶበር 7 ላይ ጡፋን አልአቅሳ የተሰኘ ትልቅ እንቅስቃሴ ተካሂዶ ነበር ሁላችንም ስንነሳ ዓለምን ሾክ ያደረገ ትልቅ ነገር ተካሂዶ ነበር ከዛ በኋላ ይላሉ አይደል በአረብኛ እንደው ልበለው العالم ما قبل الطوفان ليس كما بعده ይላሉ በቃ ዓለም ከጡፋን አልአቅሳ በፊት ከዚህ ኢንሲደንት በፊትና ከዚህ ኢንሲደንት በኋላ ተመሳሳይ ሊሆን አይችልም ይላሉ በሁሉም አይነት ዘርፎች እዛ ላይ የተመለከተው የዲኬድስ ኦፍ ኢንጀስቲስ ከፍተኛ የሆነ ዙልም ከፍተኛ የሆነ መጨቆን የነበረበት የዛ ያ ዙልም አንድ ኡስታዝ እንደውም ያነሳዋል ድመትን በርዘግተህባት የደበደብካት ከመጣ ምን ታርገህ ትችላለች ማምለጫ የላትም ዓለም ላይ ትልቁ እስር ቤት ማለት ጋዛ ነው እስኪባል ድረስ 2 ሚሊዮን ህዝብ እንትኑ ኦፕን ኤር የሆነ እስር ቤት ውስጥ በሚኖርባት የብዙ ግፎች ድምምር የወለደው ጎርፍ ነበር አይደል ያቅሳ
ጎርፍ ወይም የአቅሳ ማዕበል የተሰኘና በትክክልም ማዕበል ሆኖ በጣም ብዙ ነገሮችን ዓለም ላይ ቀይሯል። ብዙ ነገሮችን ስንል ያልቀየራቸው ነገሮችም የሉም። በሐቂቃ ፖለቲካሊ ያልቀየራቸው አሁን እናነሳቸዋለን። ሶ ይሄ ምን አይነት ኢምፓክት ነበረው ዓለም ላይ የሚለውን በተወሰነ መልኩ እናነሳለን። ዛሬ ክሊር ለማድረግ ያህል ዲቴል ስለ ጄኖሳይዱ ብዙ አንገባም ወይም ደግሞ የጄኖሳይዱ ደግሞ አውትካም የሆነ መጨረሻ ላይ ደግሞ ሪሰንትሊ የትራምፕ ፒስ ዲል የተፈረመ አለ አይደል? ሶ እሱም ላይ ምናምን አናነሳም። ዛሬ በዋናነት ይሄ ጉዳይ ዓለምን እንዴት ኢምፓክት አደረገ? ምክንያቱም ኢንትሮዳክሽን ምንም ስለሆነ the last 2 years የተፈጠሩት ነገሮች ምናልባት ይላል አንድ ምሁር ሲናገር ምናልባት ዓለም ላይ በመቶ ዓመት ውስጥ ላይ ፈጠሩ የሚችሉ ኢንሲደንቶች ናቸው በዚህ 2 ዓመት ውስጥ ፓክድ ሆኖ የተፈጠሩት ይላልና ከዚህ አንፃር ስለተነሳን እዛ አካባቢ እናነሳለን። ምን ቀየረ ይሄ ጉዳይና ምንድን ነበር ሐደሱ የሚለውን በተወሰነ መልኩ ለማንሳት ከፈለክ ውሰድና ምን ቀየረ የሚለው ላይ እስኪ ፖይንት ባይ ፖይንት እንሂድበት። ብስሚላህ ያው እንትኑ በፊት ፍሬም ላድርገውና ኦክቶበር 7 ምንድነው ሲጀመር እንትኑ ኦክቶበር 7 አሁን እንዳልከው ነው ብዙ የተሰቃየ የነበረ የተበደለ የነበረ ማህበረሰብ በቃ እንትን በቃኝ መጨቆም በቃኝ ማለት በቃኝ ከዚህ በላይ አልችልም ብሎ በቃ የነጻነት ይሄ ምንድነው ላስት ሆፕ ኦፍ በቃ ከዲስፕሬሽን የመጣ እንትን ነውና ፍለድ ነው አይደል እንደዛ እኮ ያቅሳ ፍለድ ነው በቃ ፍለድ ነው ያደረገው ይሄ ሁሉ ዲስፕሬሽን ይሄ ሁሉ እንትን ፍለድ ነው ያደረገው ይሄ ሁሉ ምንም መስቃይ ምክንያቱም ኦክቶበር 7 በፊት ሌላም ፕሮግራሞች በደንብ ወስደን እናያቸዋለን ኦክቶበር 7 በፊት ዓለም እንዴት ነበርሽ ከዛ የሚለው መታየት አለበት ምክንያቱም አብዛኛው ጊዜ ፍሬም ሲደረግ ምናየው ኦክቶበር 7 ላይ እንደ አዲስ የተጀመረ ነገር አይነት ነው ከዛ በፊት ግን ብዙ ነገሮች ነበሩ አይደለ ኢቭን ኦክቶበር 6 ላይ ኦክቶበር 6 ላይ ገዛ ወዝ በቃ እንትን ብላለች ማለት ካሎሪ እኔ እኮ በጣም ያስደንቀኝ የገዛ ብሎኬድ ነው እና ቃል ማለት የተዘጋ ነው ማንንም አይገባ ምግብ የሚገባው በካሎሪ መጠን ነው ይሄን ያህል ካሎሪ ብቻ ነው የሚፈቀድላቸው ተብሎ ምክንያቱም እንትን እንዳይሆኑ ምንድነው ይሄ ስሜት እንዳይመጣ ማለት በቃ በፊዚካሊ አድቅቀናቸው ነው ይሄን ያህል ድረስ ነበር የገዛ እንትን የሚባለውና ሶ ያ ፍሬም ውስጥ መግባት አለበት ያ ዲስፕሬሽን ያ ምንድነው ይሄ ያ ስሜት ነው ይሄን ሁሉ የፈጠረው ሶ ከዛ በኋላ 2 አመቶች አለፉ አሁን 2 አመት ከአንድ ቀን በኋላ እንትን ዲል ተፈጸመ ወይ ደግሞ አግሪመንት ተፈጸመ ከዛ ይሄ 2 አመቱ ምን እንቀየረ የሚለውን ትንሽ ዲስከስ ለማድረግ ነው እዚህ ላይ ግን አንድ እንትን ልበልና አንድ አርቲክል ላይ ያነበብኩኝ የእስራኤል ሌፍቲስት አይ ዶንት ኖ የኔም ጠፋኝና ምን አለ ኦክቶበር 7 ጋዛውያንን ከኢንዲጂኒየስ የአሜሪካን ሲቲዘንስ ከሚባሉት ምንድነው ሬድ ኢንዲያንስ ነት መልሷቸዋል ከዛ ማሲር ማለት የነሱ በቃ ፋይላቸው ክሎዝ ፋይል አይደል ኖ ብለው ሬዚስት አድርገው ይገልጋል 70,000 ህዝብ ገብረው እንትን አድርገዋል በቃ ወደ ቴብል አጀንዳቸው መልሰዋል የሚል ሐሳብ ያነሳል ኢቭን የመጀመሪያ እስከዛሬ ድረስ የነበሩት ኢንቲፋዳን እናነሳለን ኢንቲፋዳ 1 ኢንቲፋዳ 2 እናነሳለን ነክሳ ያያልን ምን አነሳቸው ኢንሲደንቶች አሉ እነዚህ በሙሉ የጋዛ ዋሮች ዋር ኦን ጋዛ የነበሩት ከዚህ በፊት የነበሩት እንዳለ እንትን አልነበሩም የተህሪር ሙቭመንት ወይም ደግሞ ሀገርን ነፃ የማውጣት ሙቭመንት አልነበሩም ምን የማድረግ ነው የሬዚስተንስ ነበሩ ይሄኛው ግን የመጀመሪያው ስቴፕ ነው ይላሉ ወይም ደግሞ እንትን ፓለስቲኒያንስ ሀገራቸውን ሊብሬት ለማድረግ ወይም ነፃ ለማውጣት የመጀመሪያው ሙቭመንት ነው ይላሉና በዚህ ልክ በጣም ትልቅ ኢምፓክት የነበረው ነው ከዚያቱ ፍልስጤንም ላይ ወርልድም ላይ ምን አይነት ኢምፓክት ነበረው የሚለውን ደግሞ ያ ብዙ ነገር ሞክረዋል አይደለ በቃ ብዙ ነገር በሰላም ሞክረዋል በኢንቲፋዳ ብንድሮ በሰው በፕሮቴስት ሞክረዋል በመቃወም ሞክረዋል በቃ ማለት ተስፋ የለውም ነገሩ ለዛ ነው ወደዛ ሙቭ ያደረጉት ከዛ ግን ዓለም ላይ ምን ቀየረ ብለን እኔ መጀመሪያ ምንድነው ዓለም ላይ ቀየረው በጣም ትልቁ ነገር ዓለም ላይ ቀየረው ዓለም ምን ያነቃው ዓለም ከተኛበት እንቅልፍ ነቅቷል ዓለም እንዴት ነው የነቃው ዓለም ከዚህ በፊት ከገዛ በፊት ወይ ደግሞ ከኦክቶበር 7 በፊት የነበረው እስራኤል የምትታይበት እንትን አለ ይሄ ኮንፍሊክቱ ይባላል ይሄ የሚድል ኢስት ያለው በጣም ኮምፕሌክስ ነው በጣም ውስብስብ ነውና በዛ ነው አይደል የሚሸፍኑት እኮ ነው ፕሮፓጋንዳቸው የሚሰሩ በጣም ውስብስብ ነውና አትረዱትም ዝም ብላችሁ ማትገቡበት እንትን ማታውቁት ነገር ውስጥ አትገቡ ልክ ኦክቶበር 7 ሲመጣ ጄኖሳይድ ውስብስብ አይደለም ጄኖሳይድ ውስብስብ አይደለም የዘር ማጥፋት ውስብስብ አይደለም ህፃናት በቦምብ እንትን መደብደብ ውስብስብ አይደለም ኮምፕሌክስ እንትን ምንድነው ኮምፕሌክስ አይደለም ውስብስብ አይደለም ከፖለቲካል ዲቤት ወይ ደግሞ ከፖለቲካል ክርክር እንደዚህ ድርቅቅ አለ ከፖለቲካል እንትን ክርክር ወደ ሰውነት ነው ያመጣው የሰው ልጅ ሞራል ነው ወይስ አይደለም ወደሚል መከፋፈል ነው የመጣው የሰው ልጅ እኮ በቃ ሊትመስ ቴስት ነው አይደለም የጋዛን ጦርነት የሚደግፍና የሚቃወም ያ ነው በቃ ሊትመስ ቴስት ነው ያመጣና ብዙ ነገሮች እንትን ብሏል ከዛ በፊት የነበሩ ኮምፕሌክስ አሁን ያልናቸው ብዙ ነገሮች እንትን ብሏል ዩኒቨርሲቲዎች ላይ የጄንዚው አይተናል ላይክ አሜሪካ ማለት ሃው እንዴት ነው እኔ በጣም ነው የሚደንቀኝ ማለት ጄንዚ የኛ ሃንገር ጄንዚ እናቋል የአሜሪካ ጄንዚ
የዩሮፕ ጄንዚ ያ ማለት ጄኔሬሽን ጂ ማለት ከ2000 ጀምሮ የተወለዱ ልጆች ማለት ነው ያ ማለት ወጣቶች 20 ቤት ምናምን ያሉ አካባቢ ጄንዚ ማለት በቃ አውሮፓ ጄኔሬሽን ዜድ ማለት ነው ያ በቃ በ20ዎቹ ምናምን መጀመሪያ ላይ ያሉ ማለት ይሄ በቃ ምንም የማይረባ ነገር ማይሰሩት እንትን ለገዛ ከፖሊስ ጋር ሲደባደቡ አይተናል እንኳን ለገዛ ስንት ቀን በቃ እንትን ሲሆኑ አይተናል ያን ሁሉ ቼንጅ ነው ያመጣው ማለት አስቡት እስኪ ያችን መታከል መሬት ናት ምን መታከል መሬት ዓለም ላይ ያን ሁሉ እንትን አመጣች ይሄ ደግሞ የእንትን ብቻ አይደለም የአንድ ማህበረሰብ የአንድ አስተሳሰብ እንትን ብቻ አይደለም ንቃት ብቻ አልነበረም አይደለ አይሁዶችን አንቅቷል ክርስቲያኖችን አንቅቷል ሙስሊሞችን አንቅቷል ሙሉን ምንድነው ሂዩማኒቲን ያነቃው በቃ በአጠቃላይ አይደል አይተናል እኮ አይሁዶች ራባዮች ወጣው እንትን ሲያደርጉ አይደል ፕሮቴስት ሲያደርጉ ኤቭሪ እንትን ላይ ካያቸው አሁን ሁሉም የእንትን ላይ ሁሉም ተቃውሞዎች ላይ እንትኖች አሉ ራባዮች አሉ ያ ማለት የአይሁድ የክርስቲያን አባቶች አሉ ተቃውሞ እኛን አይወክሉም ይሄ ኢቭን ራሱን የቻለም ሰፓሬትድ ሙቭመንት ያ አላ ጂዊሾች አጌንስት ጄኖሳይድ የሚል ሙቭመንት አላቸው ኤቭሪዋን ክርስቲያን ሳይል ሙስሊም ሳይል ብላክ ሳይል ዋይት ሳይል የሎ ሳይል ያው የሎ ማለት አይኖች የሎ ሶ ኤቭሪዋን ሁሉም በቃ በእንትን ደረጃ በሂዩማኒቲ ደረጃ ይሄ የከለር አይደለም ይሄ የሃይማኖት አይደለም ይሄ የሂዩማኒቲ ነው የሰውነት ጥያቄ ነው ሰው ነህ ወይስ አይደለም ሞራል አለ ወይስ አይደለም ኮምፕሮማይዝ ዶናል ሞራልህ ወይ ደግሞ ምንድነው ህሊናን ሽጣሃል ወይስ ደግሞ ህሊና አልሸጠም በሁለት ይከፈል ማንቃት እንትን ፎክስ ኒውስ ከእንትን በፊት አይታችሁታል የትራምፕ ምርጫ ወር ከዛ በፊት ምናምን የሚቀርቡ በጣም ስለሚገርመኝ ነው ጀነራላይዝ ማድረግ ልክ አይደለም ግን ኢሊት የሚባሉ ሰዎች ይቀርቡና ካፒታል ኦፍ ቻይና ጃፓን ምንድነው ቶኪዮ ምናምን የሚሉ ሰዎች ናቸው ትልልቅ ይሄ የአሜሪካ ፊገርስ የሆኑ 3-4 ኒውስ አላቸው እዛ ኒውስ ላይ የታሰሩ ሰዎች ናቸው እንዲወጡ ሲፈልግ ይወጣሉ ብቻ በጣም እንትን ያለቀለት የተኛ ፒፕል ነውና ሁሌ ነው የምደነግጠው ጡፋን እንዴት ነው የደረሳቸው ፈርስት ኦፍ ኦል ከዛ ደግሞ እንዴት ገብቷቸው ነው ዴይ ቱ ዴይ ስቴዲየም እየሞላ ምናምን ይሄ የነበረበት ሪያሊቲና ትዊርስ ደግሞ በጣም ትንሽ ነው በጣም እነዛ ሚዲያዎች የሰሩት እኮ ስንት አመታት አልፏቸዋልና እንትን ምንድነው ፕሬዚዳንት ሲጥሉና ሲያወርዱ ምናቃቸው ቻናሎች ናቸው አሁን ተረስተዋል ፎክስ ኒውስ ተብሎ ሲስቁ ምናምን እደነግጣለሁ ዋው በጣም ነው እንትን ያለው በጣም የሚገርመው ደግሞ ይሄ እንዳይመጣ ይሄ ንቃት እንዳይመጣ ህዝብ እንዳይነቅ ማለት የፍልስጤምን ኬዝ የፍልስጤምን ጉዳይ ማንንም ሰው እንትን እንዳይል በቢሊዮኖች ኢንቨስት አድርገዋል ብዙ ተለፍቶባቸዋል ተሰርቷል ነገር ግን አንድ ኢንሲደንት አንድ ቀን ኦክቶበር 7 የሚባል ኢንሲደንት ቢሊዮኖች የሰሩትን እንትን እንዳለን ያፈራረሰው አይደል አላህ እንደሚለው ቁል ጃአ الحق وزهق الباطل ان الباطل كان زهوقا አይደል በቃ ሐቅ እውነትና እንትን ውሸት የቱንም ያህል በገንዘብ ፈንድ ብታደርገው ባንድ እንትን የሚለው አሳይቶናል በቃ ያንን ያሳየን እኔ የጄንዚ በጣም ይገርመኛል ማለት ምክንያቱም አቃለው የኛን ማህበረሰብ ጄንዚ አቃለው አስበው እስኪ ማለት ለፖለቲካ እንትን ብሎ ምናምን ሲነቃቃ ምናምን ነገርና ያንን በቃ ምንድነው ምንም አይነት እንትን ሊፈጥረው ማይችል ማንንም ሰው ምንድነው ያልጠበቀው ይሄ ይፈጠራል ብሎ ያልጠበቀው ኢቭን እንትኖቹ ራሱ ኢቭን እስራኤሎቹ ራሱ ኢቭን ጽዮናዊያኖቹ ራሱ ኤክስፔክት ያላደረጉት ሌቭል ኦፍ እንትን ነው ሲሉ የነበረው እኮ በቃ እንጨርሳቸዋለን ባንዴ እንትን አድርገን ባንዴ ያልቃል ያ ነበር ኤክስፔክቴሽን ነገር ግን ዓለምን ነው ያነቁት በራሳቸው እጅ ዓለም እንዲነቃ ዓለም ካሁን በኋላ አሁንም እየሞከሩ ነው አይደል አሁንም ድረስ እየሞከሩ ነው እንትን እንዳይሆን አሁን ባለፈው እኮ እንትን ገዝተዋል አይደል ቲክቶክን ገዙ ያው የቲክቶክ ሪቮሉሽን ነበር አይደል ሲጀመር ቲክቶክን ገዙት እንትን ለማድረግ ሰፕረስ ለማድረግ ሰልፍ ውስጥ የሚወርወሬዎችን ወርታች ለማድረግ ካሁን በኋላ ግን አብቅቷል በቃ ፀሐይ ጠልቃለች ወደ ምን ታደርገዋል ትላልቅ ቪዲዮዎችን እየገዙ ነው ባለፈው ኔታንያሁ ያወራ ነበር የአሜሪካ ኢንፍሉዌንሰሮችን ሰብስቦ እንትን መታገል አለብን ይሄንን ምናምን ይያል ትግሉ አብቅቷል ፕሬዚዳንት ኔታንያሁ ተቀምስተን አብቅቷል በቃ ከዚህ በኋላ የለም ትግል የለም በቃ እስራኤል ሁሉም አናሊስቶች ምንድነው በኢጅማዕ የሚስማሙበት መቼም ካሁን በኋላ ላይመለስ የእስራኤል መልክ ተበላሽቷል ያ የእንትን ሜንታሊቲ ምንድነው የተሰራው የእስራኤል ማህበረሰብ የተሰራው በምንድነው የሆሊኮስት ቪክቲም ሜንታሊቲ ነው የጄኖሳይድ ምንድነው የዘር ማጥፋት እኛ ላይ ተከስሷል ብሎ በዛ ነው የተሰራው እንደዛ ሚል ማህበረሰብ ያን ያቆማቸው ያ ማህበረሰብ ራሱ ዞሮ ያንን ሲፈጽም ያንን መልሶ ያንን ዘር ማጥፋት ሲፈጽም ያ ኤቭሪቲንግ ነው ሻተር የሚያደርገውና ከዛ አንፃር ዓለም ነቅቷል ይበቃል ብሎ አላቀም ኢፍን አሁን እንደው ቱ ሰም ኤክስቴንት ኔጌቲቭ ኢምፓክት የምትለው አሁን እኮ ጄንሲ ላይ አሁን ጀነሬሽን ዜድ የምንለው ላይ የእንትና አይታችሁ ከሆነ የእንትና ማን ነው የአዶልፍ ሂትለር ሳይን እንትን የሆነ ነው አይደል በጣም ትሬንዲ የሆነ ነው ምናምን ነገር እንደውም እንትን ነው በቃ አልተረዳነውም ወደሚል አይነት ኤክስትሪም ፎቶግራፍ በሄድ ሌቭል እንትን ላይ አሜሪካ ላይ ከ40 አመት በታች ሆኖ እስራኤል የሚደግፈው በጣም በፐርሰንት የለም ሊባል የሚችል ሌቭል ነው እስኪባል ድረስ ምናምን የሚገርመኝ ግን
ይህን ጡፋንን ተኽጢጥ ያደረጉ እጆች እነዛ ምንድነው ጣሂር የሆኑ ውዱእ ያደረጉ እጆች ግን በሆነ መልኩ ገብቷቸው ነበር አይደል አሁን ሪሰንትሊ የሚወጡ እንትን ምንድነው ቪዲዮ ክሊፖችን ስንመለከት ሰይغيሩ እንትን ምንድነው መጅረት ታሪክ ሲል ነበር አይደል እንትን ኤምዲ እንትን መሐመድ ضيف እንዲህ አይነት ሐሳቦችን ሲያነሳ ነበር ይሄ የዓለምን እንቅስቃሴ የሚቀይር ነው ሲል ነበር አቡ ኢብራሂም ሲኗር ተመሳሳይ አይደል ጡፋኑን ሃድር سيغير وجه المنطقة وهنا النجار ما تسقومك هنا هنا كفتني ظلم ما تسقومك هنا هي حرب إقليمي كفتني هنا أنتن من جنو أنا ويا هنا تورنت مي فتر نجارنا وتوسيلون برنا من دقاق بوارنا سيارجو دقاق مندس سيارجو نبرنا بهنا يا الملكو إمباكتون ترى توتال جن قدم من دالكونه وما رميت إذ رميت ولكن الله رمى الله يهين توقيت يهين كان نعم فلقوت نبر كعصبوت برقتنينت ማንም ሊታሰብ ይችላል ፕላን ሊደረግ ይችላል ግን ኢምፓክቱ በዚህ ሌቭል ይሆናል ብሎ ግን የሚጠብቅ አካል የለም ብያምናለሁ ኢላላህ ምክንያቱም ገና ሳይሆን የሚሆን ነገር የሚያውቅ ነውና ባይሆን ራሱ ቢሆን ኖሮ ምን ሊሆን እንደሚችል የሚያውቀታ ነውና ሌትሊ እንትና ልክ አይደለም አሁን ማወራው መነጽሩ ልክ አይደለም ግን እንደ ህዝብ የትኛውም ሰው ጤነኛ ሰው እንትን ኪሊንግ ኖርማል ሊሆንለት አይችልምማ ከሁለት ወር ምናምን በፊት ቻርሊ ከርክ ከተገደለ በኋላ have you seen the comments he was a genocide በተወሰነ መልኩ ሰፖርተር ነበር ምናምንና ሰፖርተር ነው በጣም ሰፖርተር ነበርና everyone comment ላይ the American citizens ናቸው ይበለው ያወራው ነው ስናይፒንግ እኮ ኖርማል አይደለም ለጤነኛ ሰው ቀደሙ ታይቷል ምናምን አገዳደሉ ይሰቀጣል ምናምን ግን ያወራሁን ይደረሰብህ ኢቭን እንትኑን ሁላ በቃ አዳፕት አድርገውታል ማለት ነው አሜሪካዊ ሲቲዝን ተገድሎ ሌላ አካል ሲጨፈጨፍ ሰፖርት ስላደረገ የራሱ ሲቲዝን አገይንስት ሂም ሲቆም ሲሉ የነበረው ሲጀምርኮ ሲሉ የነበረው ማጥኛ ሂንድ ረጀብን አይተናል ማለት ይሄ ያስደነግጣል ማለት በቃ ተቅሪበን አራውንድ 300 ቡሌት ራይት ያ 300 በ300 ጥይት ነው እንትን ያለች ያቺ የምታከል ጻለች ሶ ያን አይተናልና ለዚህ ነው ሪአክት ያላደረግ ነው ማለት ያ ይሄ ሴንሲቲቪቲያችን ጠፍቷል በቃ ይሄ ዘፈርስት ኮን የመጀመሪያው ላይቭሊ የተቀረጸ ጄኖሳይድ ማለት ይሄ ነውና ያ እንትን አድርጎታል በቃ ማህበረሰቡን በቃ ብዙ እንትኖችን ሰማ ነበርና በቃ ሚሉ የነበረው ጄኖሳይድ የሚደግፍ ሰው በቃ ከሰውነት ያወጡታል በቃ ማለት እንዴት ነው ህፃን ልጅን እንትን የምታደርገው አስተሳሰብ ሊያይ ይችላል የተለያየ እንትን ሁሉም ሰው ተማሳይ አስተሳሰብ ሊኖር አይችልም በየትኛውም ካልኩሌሽን ግን በየትኛውም እንትን ፍሬምወርክ ህፃን መገደል የህፃናት መሞት ጄኖሳይድ እንትን የእርጉዝ የሆኑ ሴቶች መሞት ማንም ሰው ሊፈቅደውና እንትን ሊለው ማይችልና ያም ይመስለኛል ይሄን ሪአክሽን ያመጣው እና ደግሞ በጣም የሚደንቀው አሁን ከዓለም እንትን አለን እንጂ የሚደንቀው ራሳቸው የእስራኤል ይሄም የአይሁዳውያንን የጎዳ ሙቭ ነው አሁን ማለት በጣም ይደግፋል ለፈለስጤን በዛ ሰበብ ደግሞ አንቲሴሚቲክ የሆነ ደግሞ አለ የእስራኤል ይምዶ የአይሁድነት ራሱ ያው አውሮፓዎች በዛ ነው የሚታወቁት ከድሮ አይሁድን በመጥራት ነው የሚታወቁት የአይሁድ ጠልነትን ከየትኛው ጊዜ በላይ ስካይሮኬት ያደርገው ያ ምንም ያደርጉት አይደለም ሙስሊም ያደረገው አይደለም ክርስቲያን ያደረገው አይደለም ራሱ የእስራኤል መንግስት የራሱ ማህበረሰብ ላይ የራሱ ህዝብ ላይ ያመጣው እንትን ነው በቃ ሰው ከፈራ እንትኖቹ ለምሳሌ አሁን ሂትለርን እንትን ሲያደርጉ ማንንም ሰው አይደግፍ ማለት እንዴት ይደግፋል ሂትለር አውት ኦፍ ኩዌሽን ግን ያደረጉት ኤክስትሪም አክሽን ወይ ደግሞ በጣም ጥግ ወጥ የረገጠ ስራ በቃ ያንን ኤክስትሪም ወይ ደግሞ ያ ጥግ ድረስ እንዲሄዱ አድርጓቸውና በጣም ብዙ ኪሳራ የደረሰባቸው ክስተት ነበር ይሄ ፖይንት ላይ ይሄን ያህል ተቆየንበት ኦኬ ዓለም መንቃ ያ መንቃ በምን ማኒፌስት ሆነ ስንል ሌላ ብዙ ነገሮች አሉ አይደል ብዙ የተወለዱ ሙቭመንቶች አሉና እዛ አካባቢ የተወሰኑ ሐሳቦች እናንሳ መሬት ላይ የወረዱ ስራዎች አሁንም ሁሌ ሌትስ ጌት ሰርፕራይዝድ ኤክስፔክት የምናደርገው ሪአክሽን ኤክስፔክት ከምናደርገው ኤሪያ ውጪ ነው አሚን ፍልስጤን ሲገደል ምናቀው ከዚህ 6 ዴይ ዋር ምናምን ይሄ ነክባና ነክሳሌ አረቦች ኢንጌጅ አድርጉ 6 ጦርነት ከዛ ግብጽ ላይ ሰላማዊ ሙስሊም ኮሚኒቲና አረብ ዴፊኒትሊ ወጣና ሰሞኑን ከቅርብ ኢንሲደንት ስንጀምር አትሌቲክ ቢልባው ኳስ ኤቭሪዋን ስለሚያ ያውቀዋል ስቴዲየሙ the whole way ባንዲራ ይዞ ምናምን ቻንት የሚያደርገው ፍልስጤን ነው ምናምን the whole world cities mention ካደረግን ዩኬ ላይ ለንደን ዩኤስ ኦልሞስት ሁሉም ሲቲ ከኒውዮርክ እስከ ምናምን ጃፓን እኮ የተገነጠሉ ነው የሚመስሉ ጃፓን ቶኪዮ ላይ ዴይ ቱ ዴይ ሰልፎች አሉ ጣሊያን ሁሌ ሰልፍ አለ ሮም ላይ ሚላን ኤቭሪዌር ሰልፍ አለ ስፔን ምን እኔ ስለምገርም ነው ምን ሆኖ ነው እነዚህ ሰው አንደሉሲያን እንትና
በጣም ሙታአጢፍ ናቸው አይ ቲንክ እንትንም ያው የደረሱባቸዋል ስፔን ይሄ ማድሪድ ባርሳ ምናምን በኳስ ነው የምናውቃቸው አሁን በሰልፍ ነው ማውቃቸው ዴይሊ ይሞላል የኳስ ቻንቶቻቸው ያምራሉ ምናምንና the whole world ሲቲ በጣራ አሁን ራንደም አይሆንም ማለት ነው በጣራ ሊትራሊ ሃፕን አድርጓልና ኢን ሚሊየንስ ሰልፍ እየተወጣ ከዚህ በፊት አላቅም በዚህ ሐጅም ይሄ ሰው እኩል the whole world ሰልፍ ሲወጣ ለኔ አዲስ ነው ለመጀመሪያ ጊዜ ነው ማየው በእኛ ኤጅ ስላልገጠመን ማለት ነው እንደውም ለአንድ እንትን ለዚህ አንድ ቻሌንጅ ልስጣቸው እንትን ለተመልካቾቻችን እስኪ ChatGPT ላይ ሄዱና 100 ሜጀር ሲቲስ ሰልፍ የነበሩባቸው ለፈለስጢን ብላችሁ ጠይቁና እኔ ስመጣ የጠይቁኝ እየገረመኝ ነበር ግን የሰጠኝ ከተሞች አብዛኞቹ አንድ ሀገር ላይ አልጨረሰም ገና ማለት 100 በጣም ትንሽ ነበር ነው ምናምን ነገር ባክ ቱ እንትን ቦይኮት is a realistic ነገር እኮ ለአብዛኛው ሰው ቦይኮት አድርግ ይሄ ፕሮዳክት እዛ ሄዶ መሳሪያ ተገዝቶበት ሰው እየገደለ ነው ምናምን ስትለው ኦኬ ማይ ኔሴሲቲ ምናምን ኤቭሪዋን እንትን የሚለው እንትን በጣም ጎበዞች እኮ ናቸው ፕሮሞሽናል ቫልዩአቸው ህፃን ምናምን እንትን ሱፐርማርኬት ገብቶ ከዛ አባቱ የሆነ እንትን ስዊት ገዝቶለት ኖ ዳድ ዲስ ቦይኮት ፕሮዳክት ነው ህፃን ልጅ ሪጀክት የማያደርገው ፎርማት ማለት ነው ስዊት ሰተኸው ካልጠጣ ህፃን ልጅ አብኖርማሊቲ እኮ በዛ ሐጅም ነው ከዛ አፖች ምናምን እነሱ ናቸው የሰሩት ምን ነበር የአፖስም ሁለት አፖች አሉ እንትን ኪዋር ኮድ ስካን አድርገህ ሬድ እንትን ያመጣል ቦይኮት ነው አይደለም ምናምን ማለት ዲስ በጣም ቢግ ሙቭመንት እኮ ከዛ ደግሞ እስራኤልና the whole world እንደ አይነት እንትኖች ሲሰሩ ይታወቃል ፈንድድ ናቸው ፈንድድ የሚሆኑት በእኛው በመንጠቀመው ፕሮዳክት ነውና አረቡም የዩሮፕ ወርልድ ምናምን በቃ ቦይኮትን በኃይለኛ ሐጅም ሰፖርት አድርጎታል መጽሐፎች ተጽፈዋል ማጋዚን ሊስት በየዊክ ይወጣ ነበርኩ እነዚህ የእስራኤል እንትን አዲስ ካምፓኒዎች ወጥተዋል እነዚህ አልወጡም this new ለኛ ይፈርታውት የሆነ ሰው ልጅ ለምን ይሄን ያደርጋል ምንም ለማያገኘው ማለት ነው ከሂዩማኒቲ እንትን ውጪ ከቦይኮቱ ሐሳብ ሳትወጣ የመጀመሪያ ቦይኮት ማለት አንድ ፕሮዳክት ይሄን ጄኖሳይድ ስለደገፈ ወይም ይሄንን ዘር ማጥፋት ስለደገፈ አልተጠቀመውም እርም ማድረግ ማለት ነው አይደል ሶ እንትን ደሞ እነዚህ ፕሮዳክቶች የምንላቸው ቦይኮት አድርጉ ተብሎ ሪኩዌስት እየተደረጉ ያሉት ለኛ ሊመስለን ይችላል እንጂ ለአብዛኛው በተለይ ዌስተርን ወርልድ ላይ ላለ ሰው እንትን ነው አይደል ዴይ ቱ ዴይ የሚጠቀማቸው ፕሮዳክቶች ናቸው ኢቭን ብዙዎች ያስደነግጥ የነበረው ነገር እንዴ ኤቭሪ ፕሮዳክት የነሱ ነው እንዴ ኤቭሪ ፕሮዳክት ፓርት ኦፍ ዲስ ምንድነው ኢንሂዩማን and እንትን የዚህ እንትን አካል ነው የዚህ ምንድነው የዙም መንዙማ ወይም የዚህ እንትን አካል ነው ወይ ብሎ በጣም ኤቭሪዌር በጣም ሲያስደነግጥ የነበሩ ነገሮች ናቸው ኢቭን የሆነች ኪድ እንትን ስትል አለ አይደል በጣም ቫይራል ክሊፕ ወጥቶ ነበር ምናምን ነገር ያ እንትን እነዚህ ፓለስታይንን ይጣላሉ ምናምን ኮንሴፕት ኦፍ ቦይኮት ገብቷታል በቃ ኦኬ ይጣላሉ ወይስ ይወዳሉ እያለች ነው የምትጠቀማቸው እንትኖች ምናምን ነገር የማክዶናልድስ በከተለያዩ ከተሞች እንትን ከስሮ የወጣባቸው ከተሞችና ሀገሮችን የተመለከትንበት ጊዜ ነው ትልልቅ የሚባሉ እንትኖች እንትን ምንድነው ኢቭን ፓለስታይን የሚል አመጣ አይደል either ፔፕሲ ኦር ኮካ በዛ ሌቭል ዓለምን እንትን ያደረገ ሼክ ያደረጉ የነበሩ እንትኖች ናቸው የቦይኮቱ ላይ ከዚህ ሳናልፍ ረፍት ወስደን እንመለስ ውድና የተከበራችሁ ተመልካቾቻችን እየሞቀ እየሄደ ነው ወሬያችን እናንተም እዛው ዲስከስ ያደርጋችሁባቸው እንደሆነ ሐሳቦችን እናምናለን ሳትርቁ ጠብቁን خير سو ተመልሰን መተናል ውድና የተከበራችሁ ተመልካቾቻችን ስለ ቦይኮት ሙቭመንቶች ያነሳን ነበር ኦኬ ስለ ቦይኮት ያነሳን ነበር ኦኬ ሌላስ ምን ነበር እንትን ላይ በህዝብ ሌቭል ላይ እነዚህ የዚህ ንቃት የወለዳቸው ምን ነገሮችን ተመልክተናል ቢሌት ሰና ሐሳቦችን እናንሳና እንላ ጥሩ ቦይኮትን በደንብ ዲፋይን አድርገናል aside from that አው ቀደም ስለ ጄንዚ መገረም ጨርሰናልና እንደ ካምፓስ ተማሪም ያኔ ስለ ግቢ ላይ ብዙ እንትን ፌስ እንዳደረገን ምንም ሪስክ ማታደርገው ነገር ማለት ይሄ የሆነ ጊዜ ካፌ እንትን ብር አንጨምርም ተብሎ ለምን ወደዛ ይዞርኩት ካፌ ብር አንጨምርም ተብሎ ሙሉ ተማሪው እንትን ብሎ ነበር ለምን ደማ አይጨመረው ከዛ የተለጠፈው ግቢ በር ላይ ከዚህ በኋላ በሶስተኛ ቀን ክላስ ማይገባ ሰው ዲስሚስ ይደረጋል ከመና ኤቭሪዋን ገባ እና ይሄ ትምህርት ሪስኪ ነው ማለት ነው እንትን ግሬድህን ምናምን ሪስክ አታደርግ ዩኤስኤ የማአት ካምፓሶች የትልልቅ ምንላቸው ማለት ነው ኮሎምቢያ ቨርጂኒያ ምናምን ይሄ ሰው ስኮላር ሞልቶ ተጋግጦ ከቤተሰብ የሚሄድባቸው ካምፓሶች እንዳለ ዩኒቨርሲቲ ግቢ ላይ ክላስ ቆሞ አጌንስት ዘ ጄኖሳይድ ምን ማራው ዲሞክራሲ ነው የተፈጸመ ያለው አጌንስት ኢት ነው ይሄኛው ፊዚካሊ ካላወራ ነው በአካል ካልጮህን ነንሴንስ ምን ማራው ነገር ብሎ ስንት ቀናት ነው ወጥተው ድንኳን አዘጋጅተው ገብተው ይቀወጣል ይመለሳል
ኢቭን ትሬት የተደረጉት በዛ ነው ትሬት ያደርጓቸው ያስፈራሯቸው ፉል ዲስሚሳል አይደለ ከካምፓስ ብቻ ሳይሆን ከዚህ በኋላ ሌላ ካምፓስ አፕላይ እንዳያደርጉ ዲስሚስ ይደረጋል ለየትም እንዳይማሩ የሥራ ኤቭሪቲንግ ተጻፈ ምንም የተቀየረ ነገር የለም ይቀወጣል አሁንም ካምፓስ እየጋለ ከካምፓስ ኮሎምቢያ was surprising አይገባም ምን እንዳደረጉ አይገባም ቀወጡት ረበሹ ከዚህ በፊትም ደርሰም ጄኖሳይድ አስቆመዋል ኮሎምቢያ ነበር አይደል ኮሎምቢያ ሞከሩ አሁንም ይሄን አድርጋለን ነበር እንግዲህ በጉልበት አስቆመዋቸዋል ግን የወጣው ተማሪ ነው አሁን ፕሮቴስት ላይ መታገኙ ቀጣይ ሰላማዊ ሰልፎች ላይ ኢፌክቲቭሊ ኮንተና ተቋጥሯቸው አይደለም የክላስ አመቱ ሲዘጋ አይደል በዛው ነው እንትን ማስቆም ይቻላል በዛሬ እዚህ ገላይ ግን በተለይ የተማሪዎቹ ዛው ካምፕ አድርገው በቃ ተቃውሞ ያደረገው ያለው ላይ በጣም ትልቅ እኮ እንትን አለ አይደል የሚናገረው ነገር አለ ማለት በተለይ ለምሳሌ አሁን ኮሎምቢያ ምንላቸው እነዚህ አይቪ ዩኒቨርሲቲዎች ይባል አይቪ እንትን ስታተስ ያላቸው ማለት በጣም ትላልቅ ያ ማለት እዛው የሚማሩ ተማሪዎች የኢሊት ልጆች ናቸው አብዛኞቹ በጣም ትላልቅ እንትን ናቸው ያ በጣም ብዙ ነገር ይናገራል ያ ማለት የኢሊት ቤቶች ወይ ደግሞ ኢሊት ስንል ምንድነው ይሄ ማህበረሰብ ላይ ኢንፍሉዌንሻል ተጽዕኖ መፍጠር የሚችሉ ሰዎች እዛ ቤት ውስጥ ገብቷል አይደል የገዛ እንትን እዛ ቤት ውስጥ ገባ አንደኛው እሱ ነው ያሳየን ሁለተኛው ደግሞ ምንድነው እነዚህ ልጆች ናቸው ቀጣይ የአሜሪካ ፕሬዝዳንቶች የአሜሪካ ዲፕሎማቶች የአሜሪካ ትላልቅ ቦታዎች ውስጥ የሚገቡት ቢሮክራሲ ውስጥ የሚገቡት እነዚህ ናቸው እነዚህ ጄነሬሽን ማጣት ማለት የእስራኤልን እድሜ መቁረጥ ነው ማለት ካሁን በኋላ እነዚህ ልጆች ቦታ ከያዙ በኋላ ማን ነው እስራኤልን እንደ ሀገር የሚደግፈው ትዝሚለው ልጅ ሆኜ ወጣት ሆኜ እንትን ስልበት ኮዝ ነው ይሄ ምንድነው የዩኒቨርሲቲ ኮሌጅን እንትን ሪስክ ያደረኩበት እንትን ያ ነው እንትን የሚያደርገውና በዛው ለዚህ ነው እኮ በቃ እንትን ይላትም ተስፋ ይላትም እስራኤል ምንለው ጄነሬሽን አታሃል በቃ ምትቆመው በእንትን ነው ሐብል ሚነናስ አላህ እንደሚለው በእንትን ነው ምትቆመው በምንድነው በአሜሪካ አቅም ነው ምትቆመው ያ ጄነሬሽን ያንን የአሜሪካን ኃይል የሚቀበልን እንትን ደግሞ ጄነሬሽን ደግሞ ትውልድ ደግሞ ሙሉ ለሙሉ አታሃል ወይ አካባቢ መቀየር ነው ወይ ደግሞ እንትን ያለው አማራጭና ሶ በዛው በጣም ሲግኒፊካንት አካባቢ መቀየር ነው ያው እዚህ ላይ ግን ልጆቹ ሲያነሱት ይሄን ጉዳይ ከእንትን ፐርስፔክቲቭ ብቻ አይደለም ከሂዩማን ፐርስፔክቲቭ ብቻ አልነበረም አይደል ሲነሳ የነበረው ኦኬ እንት አሜሪካ ላይ ከፍተኛ የሆነ የሄልዝ ኢንሹራንስ ኢሹ አለ አይደል ትልቅ በጣም ብዙ ነው የኮሌጅ ኤጁኬሽን ኳሊቲ ኤጁኬሽን ለማግኘት ከፍተኛ የሆነ ነገር ኮስት ተደረጋለ ቢሎቻቸው ሃይ ናቸው የብዙ ነገር ቢሎቻቸው ሃይ ናቸው እና ኢቭን በቀልድም በምንም ያደረጉት ኦኬ አሜሪካ ላይ ይሄ ክራይሲስ አለ ስለዚህ መፍትሄ ምንድነው ብለው ፖለቲሺያኖች ይሰበሰቡና መፍትሄው ተጨማሪ አንድ ምንድነው $10 ቢሊዮን ለእስራኤል መላክ ነው እንዲህ የተባለ በቃ ህዝቡ እኔ እየተሸገርኩኝ ለከ የኔ ታክስ ፔመንት እየሄደ ያለው እዛ ነው በሚልም እንደዚህ ያደርጉ ነበር ኤሊት ቤት ገባ ስትል የነብያችን ሰለላሁ ዐለይሂ ወሰለም ዳዕዋ ኤሊት ቤቶችን ማንኳኳት ሲጀምር ነው አይደል በጣም ድንጋጤ የተፈጠረው ኦፍ ኮርስ ደግሞ ያው ፖቴንሻሊ ከሊደር ቤት ላይ እንትን የሚያድጉ ልጆች ደግሞ ፖቴንሻል ሊደር የመሆን እድል አላቸው ሶ በዛም ነው አንድም ደግሞ ኑስራም የተገኘውና ይሄ በጣም ክሪቲካል ነው እንትን ወጣኸንፈር እንደሚለው ቁረይሽን ኻሰመት ለሙስተቅበል ነገን ልትከራከርና ልታቆመው ሞከረች ነብያችን አለይሂ ሰላም ነገ ናቸው ነገ ምንም ጥያቄ በሌለው ግን ረህመተል ለዓለሚን መቶ ሆኖ የመጣው ፕሮጀክት የፈለገ ሬዚስት ብታረገው የፈለገ በድር ላይ እንትን ልታረገው ብትሞክር ልታሳድደው ብትሞክር እሳቸውን ልግደል ብለህ ያን ሁሉ ፕላን ብታደርግ ነገ ነው ከመምጣት አይቀር ዛሬም ላይ በቃ የምትችለውን ግደል فقدي ما انت قاد አይደል ያለው አነሰ ሸሪፍ فقدي ما انت قاد የምትችለውን ግደል እንትን የምትዘርፈውን ዝረፍ እንትን ግን በቃ አይቀርም ነገ ከመምጣት ቅሮት ያለው ነገር ስላልሆነ ማለት ነውና እዚህ ጋር ያነሳው ፖይንት ላይ በተለይ የታክስ ፔመንት ምናምን ላይ አሜሪካ ያው በተለይ ኢትዮጵያ ሆነ እንደምናስበው አሜሪካ ትልቅ የእንትን የሄልዝ ኢንሹራንስ ክራይሲስ ያለበት ያ ማለት ሰዎች ፍሪ ሄልዝ ኬር የላቸው ያ ማለት በነፃ መታከም የሌለበት ፍሪ ኤዱኬሽን የሌለበት ከፍለህ በጣም ብዙ ውድ ነው እሱን ከፍለህ የምትማርበት የሆምለስነስ ወይ ደግሞ የቤት እጦት ችግር ያለበት ብዙ ሰዎች የቤት በማጣት የሚቸገሩበት ሀገር እንዴት አርጋ ነው ይሄን ሁሉ ቢሊዮን ሰጣ ለሌላ ሀገር እስራኤል ውስጥ ፍሪ ሄልዝ ኬር አለ በነፃ ይሰጣል በአሜሪካ ገንዘብ ፍሪ ኤዱኬሽን አለ በነፃ ይማራሉ የኛ ገንዘብ ለምንድነው ይሄ ደነሱ የሚያደርገው ኢቭን ከንተን ራሱ አንግል ባያቱ ራሱ አሁን ባለፈው ትራንትና ሪፖርቶች ይወጡ አሜሪካ እስካሁን ድረስ ከ30 እስከ 35 ቢሊዮን ነው እንትን በዚህ ዋር ያወጣችው አሜሪካ ምን አገባት ነው እኮ ያው ያሉት ምን አገባንኛ ትራንትና ተከርከርሰን ያያየሁት ተከርከርሰ ማለት የአሜሪካው የቀኝ እንትኖች በጣም ትልቅ ኢንፍሉዌንሻል የሆነ ፖለቲከኛ ነውና
ሪፐብሊካኖቹና እነሱ ከድሮ የእስራኤል በጣም ከባድ የሆኑ ደጋፊ የነበሩት ማለት ነው ኢቭን በሪፐብሊካንና በዲሞክራቶች መካከል ያለው ዲፈረንስ ይላል ለእንትና ዶክተር መሐመድ ሙፍታር ሽንቄጤ ሪፐብሊካኖቹ እስራኤልን ይደግፋሉ አፍቅረዋት ነው የሚደግፉት ዴሞክራቶች ደግሞ ይደግፋሉ ፈርታዋት ነው የሚደግፉት ይላልና አፍቃሪዎቹ ማለት ናቸው ሪፐብሊካን እና እንትን ለማድረግ ያክል አሜሪካ ውስጥ ሁለት ፓርቲዎች አሉ ነው አይደለ ዲሞክራት የሚባሉ ፓርቲዎች አሉ ያ ማለት ሁሌም ስለ ምንድነው ይሄ ኢሚግሬሽን ምናምን ማይደብራቸው አሉ ሪፐብሊካኖች ደግሞ አሉ የክርስቲያን አይደንቲቲ ምናምን የሚፈልጉ ሁለቱ ናቸው ሪፐብሊካንና ዲሞክራት ስንል ያንን ነው እንትን ይያለ ዲሞክራቶቹ ሁሌም የእስራኤል ደጋፊ ነበሩ በተለይ እነ ተከር ካርሰን ምናምን አሁን መጣራቸው ስሞች እጅግ በጣም ደጋፊ ነበሩ ትናንትና ሚንስ ይላየውት በጣም ቆይቷል ይሄን ማለት ከጀመረ አሜሪካ 300 ምናምን በላይ ሚሊዮን ህዝብ ነው ያለው እስራኤል 7 ሚሊዮን ህዝብ ነው ያለው እንዴት ነው 300 ምናምን ሚሊዮን ህዝብ ያለው እንትን ኢንፍሉዌንስ የሚደረገው በ7 ሚሊዮን ያ ነው በቃ እንትን ማድረግ ያልቻለው እንዴት ነው እንደፈለግን እንትን ልልን ምንችለው እንዴት ነው እንደፈለጉ ሊያረጉን ይፈቀደው እንደውም ኤግዛምፕል ያነሳ የነበረው ምን አለ እንትን ውስጥ የባለፈው የፔንታጎን ውስጥ ዲስከስ እየተደረገ የእስራኤሉ እንትን የዲፌንስ ሚኒስተር ምናምን ባርጃርጎ ገምቶ ገብቶ ይሄን አርጉ ምናምን ሲል ነበር እንዴት የአሜሪካ እንትን እንደዚህ ይደረጋል በምንም ሲግኒፊካንት በሌላት ምንም ሪሶርስ በሌላት ምንም እዚህ ገባ ይባል እንትን እንዴት ይደረጋልና ያንንም አምጥቷል ከንትሩ አንፃር ስናይና በቃ እዛ ድረስ ነው እንትን ያለው በቃ እስራኤል ድሮ አላይናቸው ወይ ደግሞ ወዳጆቼ ናቸው ያለቻቸው ይሄ እንትን ጦር አውጥታለች ሂዩማኒቲን ባያዩ ወይ ደግሞ ይሄ ምንድነው ኮንሺየስሊ ምንድነው ይሄ በህሊናው ነክቶት ይሄ የሞት ምናምን ባይሆን ራሱ እንዴ ለምንድነው ይሄ ሁሉ ገንዘብ ማውጣው በቃ እንትን ነው ትራምፕ ትራምፕ ያሸነፈው ባይዘው ትራምፕ ያሸነፈው ጦርነት እንትን አላደረገ ፈንድ አላደረግም ሌላ ቦታ ብሎ ነው ያሸነፈው ባይዘው ያ የሚያሳይ ምንድነው ህዝብ በቃ መሮታል በቃ ኢቭን ራሱ ህሊናው ባይነካው የገዛ ምናምን ነው ህሊናው ባይነካው በቃ ለምንድነው ገንዘብ የምንሰጠው አንድ ነው የምናውቀው ነገር የአሜሪካ ገንዘብ እስራኤል ምንም ናት እና በጣም ትልቅ ግንኙነት አለው ግን ባይሆን አፎን ባይሆን የቅድሙ ላይ የእንትሩ ላይ የሰዎች ላይ እንትን ስለታለፈ ነው በጣም አላቅም ደበረኝ ጣሊያን ሳታነሱ ስታልፉ ጣሊያን ማለት ስፔንን አንስተናል ጣሊያኖች በጣም አስደንቀውኛል ከኦክቶበር 3 ጀምሮ 2 ሚሊዮን ሰው የተሳተፈበት እንትን ያደረጉት አይደል ጀነራል ስትራይክ ነው ያደረጉት ማለት ተስማምተው በስሙድ ፍሎቲላ ስለ ስሙድ ፍሎቲላ እናወራለን በዛ ተስማም 2 ሚሊዮን ሰው ጀነራል አሁን ድረስ አላቅም ሜቢ ቀረጻውን ያደረገበት እስካለው ድረስ የጣሊያን ሲቲዎች ዝግ ነበሩ በአግሪመንቱ ጣሊያን ሲቲዎች ማለት ትራንስፖርቴሽን የለም የፐብሊክ ሰርቪስ የለም ትምህርት የለም ሙሉ ተዘግቷል በቃ አንሰራ ምክንያቱም በቃ እኔ አንድ ጣሊያናዊ እና አንድ ፍልስጤማዊ ምንና ምን ናቸው ግን በቃ ያገናኛቸው ሰዋዊነት ነው በቃ ይከብደኛል የኔ ሀገር ከዚህንታ ኮምፕሊሲት ነው ወይ ደግሞ እንትን ያደረገ ነው ማስተዋጽኦ ያደረገ ነው ይሄ እንትን ላይ ስለዚህ እኔ እንትን የማደርግ አለብኝና ጣሊያኖች በጣም ኢቭን መጀመሪያ ጀምሩት በእንትኖች ነበር አለ ይሄ እንትን ዶክ ወርከሮች አሉ ይሄ እንትን ላይ እንትን ወደብ አካባቢ የሚሰሩ ምናምን የእስራኤል እንትኖችን እየከለከሉ ያለ መንግስት ፍቃድ ማለት ነው እና በዛው የነበር ህዝቡ እንትን ያለው በቃ ህዝቡን ያነቃቃ ህዝቡን ያነሳስልን በዛ አማውንት በዛ እንትን በዛ ሌቭል ነበር እንትን ያለው አምስተርዳም ላይ ተናል አይደለ 250,000 የተሳተፈበት 250,000 ማለት ሚሊዮን ሩብ ሚሊዮን ማለት ነው አይደለ ኳርተር ሚሊዮን የሆነ ሰው አንድ ላይ ወጥቶ አንድ ሜዳ ላይ በቃ ከዛ አካባቢ የህዝባቸው ቁጥር ራሱ ያ በጣም ትንሽ ነውና በዛ ሁሉ ሌብል አውሮፓና ሚድል ኢስት ቴሮሪስት ሀገሮች ኋላ ቀር አንሲቪላይዝድ የሆኑ ሰዎች ምንና ምን ናቸው ለካ ግን ሰው ሂዩማኒቲ ነውና ያንን የቀሰቀሰው ስንል በዛ አማውንት ነው ያወራን ያለን ጣሊያን ካነሳ ሀይቀር ግን እኔ ለኛ ሀገር ዜጋ ደግሞ መጠየቅ እንፈልገው በተለይ አንዳንድ ይሄን ጄኖሳይድ አውት ኦፍ ሄትሬድ የሚደግፉ ሰዎች ትላንትና ጣሊያንን በምንድን ነበር ስንወቅስ የነበረው አድዋ ላይ እንትን አድርገ ማለት አንወረርም እንትን አንልም ብለን ነበር ዛሬ ወራሪዎቻችን ትክክለኛውን ስታንስ በያዙበት ሰዓት ላይ ምን አይነት ማንነት ምን አይነት ፐርሰናሊቲ ቢኖር ነው ይሄን የምናደርገው ብዬ ጥያቄ ማንሳት ፈልጋለሁ ዓለም ቴሮሪስቶች የሚመስሉን የነበሩት አይደል ለእንትን ጺማሞች እንደዚህ እንትን አድርገው አላሁ አክበር ቡም ነበር የሚመስለን ለካ ትክክለኛ ቴሮሪስቶች ፒክቸር ብሎ እነዚህ ዲፕሎማት የሚባሉ እነዚህ በቃ ትልልቅ ፖዚሽን ላይ ያሉ ሱፍ ለባሾች ናቸው ለካ በሚልበት ሌቭል እንትን ያደረገ አይደል የእንትን ሩህ ያናባት አይተናል አላህ ያተቀበለው من الشهداء አይደል ከነ ልጁ ምናምን ነገር ለዘመናት የተሰራ ይሄ በሚዲያ ፕሮፓጋንዳ የተሰራ ጺም ማለት የቴሮሪስቶች በሆሊውድ በሉት በምን በሉት በትልቁ ፓምፕ ብዙ ብር ፓምፕ ተደርጎበት ኦኬ የቴሮሪስቶች ፒክቸር ይሄ ነው ጺም ማለት ከቴሮሪዝም ጋር ነው ዳይሬክትሊ ሊንክ የሚደረግ የነበረው ያ ሰውዬ ደካማ ሽማግሌ ልክ የልጁን አይን ከፍቶ ሲስም ምናምን ነገር ሸሂድ የሆነች ልጁን አይን ከፍቶ ሲስም በቃ ምን መናገር አይጠበቅብም ሌላ ትልቅ ለዚህ ነው ባጢል
ብዙም ተለፋለት ትንሽም ተለፋለት ሐቅ ሲነካው እንደ ላስቲክ እሳት ሲነካው ማለት ነው ኩምሽሽ ነው የሚለው በትልቅ ያየንበት ነው በዛው እንትኑ ላይ በተለይ የጣሊያንና የኛ ሀገር አንፃር ያነሳው ላይ ትንሽ ብቻ ልበል እኔ እንትን ነው ብያስባለሁ ማለት አባቶቻችን ታግለው ነው እንትን ያደረጉት አይደል ያንን የመለሱት ምናና ያንን ሳክሪፋይስ መካድ ነው ሌላን ወራሪን ኃይል መደገፍ ማለት ያ ሁሉ የተከፈለለትን ሳክሪፋይስ ይላሉ አይደል ያ አያቶች አጥንታ አይወጉም ወይ አይነት ነገር ነው በቃ እንዴት ነው እንደዛ መታረቀው ኢትዮጵያ ማለት እኮ የአፍሪካ የነጻነት ትግል ፈርቀዳጅ ናት እኮ አይደል ያ ነው እኮ በቃ ያሳየነው ምንድነው ሙሉ ትግሎቻችን ያ እኮ የአፍሪካ አፓርታይድ እኮ ሁሌም እኮ መግለጫ እናወጣ ነበር በተማሪዎች እንትን ምናምን እኮ አይደል በዛ ጊዜ በቃ ቀዳሚዎች ነበር ሰላማዊ ሰልፎች ላይ እንትን እንደል ነበርና አሁን ደርሰው ምን አገባችሁ ሲሉ ማለት ዓለም ሙሉ ሲያገባው ማለት ነው ወይስ እኛ የዓለም ውጪ ነን ካለም አያገባንም ስላለን እና በዛው መታየት አለበትና እንደ ሌጋሲ በጣም አስጠሊታ ሌጋሲ ጥቁር እንትን የሚጥል ሀገራችንም ላይ ጥቁር እንትን የሚጥል ነውና በዛው መታየት አለበት በዚህ ሰዓዲም እዚህ ላይ ኮሜንት እንድታደርግበት እንትን ብዙ ከተሞችን አነሳን አይደል ብዙ ዩሮፕ ምናምን አነሳን አፍሪካ እንደው ኦፍ ካሜራ ስናወራ ነበር በአፍሪካ ግን ምንድነውና ስንል ነበር ለአፍሪካ ኒያበተን አን አፍሪካ ለአፍሪካን በሙሉ ወክላ አንድ ሀገር ቆማለች ያ አባቱ አጥንት ማለት ያ አያቱ አጥንት አይወጋኝም ብሎ የወጣ አለ አይደል የኔልሰን ማንዴላ ልጅ ደቡብ አፍሪካ እንደ ሀገር የሄደችበት ርቀት በጣም ብዙ መልእክት የሚሰጥ ነው በቃ እኛም ሪአክት ማድረግ የነበረብን በዚህ ልክ ነው if we are really a symbol of resistance የእምቢተኝነት እንትኖች ማሳያዎች ከሆነን የነጻነት የፍሪደም ማሳያዎች ከሆነን ደቡብ አፍሪካ ያደረገችውን ነበር ማድረግ የነበረብን ሌላ አፓርታይድ ነው ነበር ማለት የነበረብንና በጣም ያሳዝናል እንደ ሀገር የተሻለ ያው በቂ ባይሆንም በተወሰነ መልኩ በተለይ ሲዝፋየሮች ላይ ምናምን ሲሰጡ የነበሩ ቮቶች ምናምን አሰሳች ሊባሉ የሚችሉ ናቸው ምናምን ነገር እንደ ህዝብ ግን በተለይ አንዳንድ ጊዜ የምንመለከታቸው ምናምን ነገር ሎካሊ ያለው ነገር ስለማያሳዝነን አይደለም ሎካሊ ያለው ነገር ስለማያመን አይደለም ነገር ግን አትሊስት ክሊር በሆነ መልኩ ቀደም እንዳልከው የፖለቲካል ኢሹ ያልሆነ የሂዩማኒቲ ኢሹ የሆነ እንትን አንተ ሰው ነህ ወይስ አይደለህም በሚል ሌቭል ላይ የሆነ ነገር እንትን ለማድረግ ይሄን ያህል እንትን ማድረግ ይሄ ኢስቲቃል ልክ አይደለም ብያምናለሁ ያ እንዳላችሁት ነው ሳውዝ አፍሪካ is surprising ደሞ ብዙ ሀገራት ላይ ሄደን ስናየው ጄኖሳይድ ይሄ አብዛኞቹ ሰልፎች የጀመሩት 1 year after ጄኖሳይድ ምናምን ሳውዝ አፍሪካ መጀመሪያ ከቀወጡት ውስጥ ናት ከዛ ሳውዝ አፍሪካ ነው ጎን ለጎን ያስቀምጥን የነበሩ ከእንትን በኋላ ኮርት ላይ እንትን ሲመለሱ ኤቭሪዋን እንትን ኤርላይን ላይ ጠብቆ አጨብጭቦ ሸኝቶ የአገርን ሂሮ ተደርገው ምናምን የተቀመጡበት ኢንሲደንት ነው the black peoples የኔንሰን ማንዴላ ልጆች እንደ ሀገርም ስንት መጽሐፍ መንጽፎኛል እና አይደለ ኔልሰን ማንዴላ እንዲህ ያረጋው ሰውዬ ሁሉም ጸሐፊ በሱ ነው ኮስሙ የሚያገነው የአፍሪካ ታጋይ እና ሰሞኔኛን ታመጣና ምናምን ወደኛ ስንገለብጠው ይስቃል አንተ እኛ ሀገር እንዲህ ያለ ምንድነው አይ ዶንት ኖ እንትኑ አይገባኝም የቱ ጋር ሚዛን እንደሳተን አይገባኝም ግን እንግዲህ ፋላሲ ሄዶ ይጋጫል ግን እንትኖች ሊፈቱት ይችላሉ ከዚህ በኋላ የተወሰነ ሰው የንቃት ጉዳይ ሊሆን ይችላል አይ ሚን ይሄ አወር እንትን ካልቸር የተገነባው በዛው ስለሆነ ሊሆን ይችላል ከንቃት ጋር ተያይዞ የሚመጣ ምናምን ሊሆን ይችላል ግን ሰርፕራይዚንግ አሁን ግን እንትን ስናደርገው ማለት እንትን ይያልን አይደለም ላይክ ሁሉም እንትን ይያል በጣም ብዙ ነው በተለይ እንትን ላይ ሶሻል ሚዲያ ነው በደም እንትን ስለሆነ አቃ በጣም ብዙ እንትን የሚያደርጋቸው ይሄ ስለ ሃይማኖት አይደለም ብለው በጣም እንትን የሚሉ ሰዎች አሉ በቃ ማለት የምርም ትክክለኛ ነው ሞራል ስታንስ ያላቸው ይሄን ስንል ግን ለምን እንትን አላሉም ስንል ግን እንትን ይያልን አይደለም ሁሉም ሰው ወጥተው ይረብሽ አይነት እንትን አይደለም አይደለ ያልን ያለ ነው አትሊስት ስለዚህ አግብቶት የሚቆረቆረን ሰው ለምን ተቆረቆርክ አይባልም እንዴት ህፃን ልጅ ስትሞት እንዴት ታዝናለህ አይባልም ይሄ አውት ኦፍ ኩዌስችን ነው እንጂ ኤክስትራውና እየተጠየቅን አይደለም ግን አትሊስት ምን ልንግባባ የምንችለው ምንድነው እኔ የሆነ ህፃን ልጅ ሞታ ስታዝን ለምን አዘንክ ማለት በጣም ዊርድ ነው ማለት በጣም እንትን የማይባልነውና በዛ ወይ ነው ያወራን ያለነው እንጂ ወተን እንትን እናድርግ ምናምን በሚለው ቤዚክ ቦይኮት ኩዌስችን መደረግ ይላል ቤዚክ ለምን እንትን ትጠጣላችሁ ባከሳ አድሰክስ ምናምን የምባለውና this basics ማለት ነው ማያገባው ሰውዬ ስላደረገው አንተ ያገባሃል ሞር ነው እንትኑ ማለት ነው በዚያው አጋጣሚ ስታነሳ አንድ እንትን እንቅስቃሴ እንደነበረ እዚህ ይለኛል ሙስሊም ያልሆኑ ወንድሞች ናቸውና እንትኖችን እያዘጋጁ ነበር በቃ እኛ ሀገር ላይ ይመለከተናል ይሄ ቶፒክና በሆነ መልኩ ተወጥቶ ዲስከስ መደረግ አለበት የሚል ያደረጉ ነበር ከሀገሪቷ የሴኩሪቲ ኢሹ ምናምን አንፃር እንደተከለከለው አቃለሁኝና ፒውርሊ እንትኖች አልነበሩም ኢቭን ሙስሊሞች አልነበሩም አክቲቪቲ ሲገፉ የነበረው ምናምንና ይሄን ስንል ያው ሁሉን ማለታችን አይደለም በትክክል አንስተዋል አሪፍ ሙላሐዛ ነው ሶ እንትን ላይ ይሄንን እንለፍና ወደ ግሎባል ሱሙድ ፍሎቲላም እንመጣለን ከዛ በፊት ግን ብዙ ያላለቁ ሙቭመንቶችንም ኢንስፓየር አድርጓል
ብዙ ጥያቄ ነበራቸው ከረንትሊ የተገነባው ወርልድ ኦርደር ለነሱ የማይመች ነበር አይደል አሁን the liberal hegemony አሁን ኢኮኖሚክ ሳይዱ ገና ላይ ነው the liberal hegemony የምንለው በቃ ከረንትሊ ዓለም የተገነባችበት ኢኮኖሚክ ሲስተም በጣም እንትን ያለ ነው አይደል ከፍተኛ ዴንጀር ላይ የሚገኝበት ታይም ነው ይሄ ሁሉ ወይ ዳይሬክትሊ ይሁን ኢንዳይሬክትሊ ኢንፍሉዌንስ ተደርጓል ብዙዎች እየተንቀሳቀሱ ነው ሬዲዲያስ አሁን ድጋሚ መተው ብዙ እንትኖችን ብዙ ጥያቄዎችን ክሌሞችን እያነሱ ነው የብላክ ሙቭመንቶች በትልቁ እንትን እየተደረጉ ነው ምናምን ነገርና ሶ ያላለቁ ሙቭመንቶችን አሁን ከረንትሊ ያለው ወርልድ ኦርደር ያልተመቻቸው ብዙ እንትን ያደረጉ ነው የእንትን ባህሪው እንደዚህ አይደለ የፖለቲካ ወይ ደግሞ ግራስሩት ሙቭመንቶች ደግሞ ከታች ጀምሮ የሚነሱ እንቅስቃሴዎች ባህሪያቸው እንደዚህ ነው ሌላን ኢንስፓየር ያደርጋሉ ሌላን ይቻላል ሚልን ይናገራሉ ሶ እሱን ያደርጋል ወደ እንትኑ ስንመለስ ግን ወደ ስሙድ ፍሎቲላ ያው መጀመሪያ ዲፋይን አድርገን ማለፍ ያለብን ይመስለኛል ስሙድ ፍሎቲላ ማለት እንትሮች ናቸው ሺፖች ናቸው መርከቦች ናቸው አይደለ መርከቦች ናቸው እንትን ኤድን ያዙ እርዳታን እንትን ያዙ ተሸክመው ከዛ ግን እስራኤል ደግሞ ለብዙ አመታት እንትን ያለችው ብሎኬድ አለ ወይ ደግሞ አግዳን ተምራች በባህር ታግዷል በአየር ታግዷል በመሬት ታግዷል አይደለ ከዛ እንደዛ ነውና ምግብ እየገባ አይደለም አትሊስት ሁማኒቴሪያን በሆነ ወይ ደግሞ በሰው ብቻ ምንም ሚሊተሪ የሌለበት ወይ ደግሞ ምንድነው ይሄ ወታደራዊ ምንም ነገር የሌለበት ገብተን እንስጥ የሚል ሙቭመንት ነውና ከዚህ በፊትም ነበሩ ፍሪደም ፍሎቲላ ነበረ ብዙ አይነት ፍሎቲላዎች ነበሩና በዛው አይነት ስሙድ ፍሎቲላ ከሌሎቹ ለየት የሚያደርገው በጣም በብዛቱ የያዘው የመርከቦች መጠን ወይ ደግሞ የጀልባዎች መጠን በጣም በብዛት የያዙት ነገር እንትን ነው ኤዶች ናቸው ወይ ደግሞ እርዳታዎች ናቸው መንግስቶች አልቻሉም አልሰጡም አትሊስት ግን እኛ እንደ ማህበረሰብ እንደ ሂዩማኒቲ ወክለው እንደ ሂዩማኒቲ ወክለው ያልኩበት ምክንያት አለ ከ40 ምናምን በላይ ሀገራት የተሳተፉበት ሲሆን ስፔሲፊካሊ የሆነ እንትን አይደለም ሂዩማኒቲ ወይ ደግሞ የሰው ልጅን ወክለው መንግስቶች አልቻሉም ያደረጉ አይደለም አቅማቸው እንትን ይያሉ አይደለም የዛ እየጠየቁ ነበር ሶ ስለዚህ እኛ እናድርግ የቻልነውን ያህል አትሊስት ይቻላል የሚለውን ኖርማል የሆኑ ሰዎች ተነስተው በቃ ጄኖሳይድ ሲፈጸም ረሃብ ሲኖር ማስቆም ይችላል ሚሊዮን ያሳዩበት እንትን ነበር ያው ከስኬት አንፃር ብዙ እንትን ማለት እንችላለን ግን በጣም ስኬታማ የነበሩ ነገር እንትን ኤዱ ባይደርስም ማለት ነው አሁን እንኳን አግሪመንቱም ስላለ እንትን ኤድ ይገባል ግን በቃ ያንን ያሳዩት ከብዙ ሀገራት ከተርኪ ከስፔን ከኢጣሊ ከዩኬ ከብዙ ሀገራት ከዩናይትድ ስቴትስ የሌለበት ሀገር የለም ማለት ሀገር ጠርተህ እዛ ውስጥ የሌለ የለም ሁሉም የተሳተፉበት እንዳልበድላቸው ወደዚህ ወደ አረቦች ያ ሁሉም አሉበት እነ ሞሪታኒያ ምናምን በጣም ብዙ ሀገር ያለበት ብዙ አክቲቪስቶችን የያዘ ብዙ የሂውማን ራይት እንትኖችን የያዘ በነ ግሬታ ተንበርግ እንትን የተባለ የ22 አመት ልጅ ናት አይደል ታናሻችን ናትና ይደንቃል አይደል የምር በዛ እድሜ እንደዚህ እንትን ማለትን ለነጻነት መታገልን ከዚህ በፊትም ብዙ ሙቭመንቶች ላይ ተሳተፈ ነበርች እዚህ ላይ ደግሞ የፊት ሆና እየመራሽ ነበርና ያ ነው በቃ ይሄ ያሳየው ምንድነው we are not okay with it we are not okay with genocide አይደለ we are not okay with ምንድነው እንትን ፕላን የተደረገ ወይ ደግሞ በእጅ ሰው ሰራሽ የሆነ ረሃብን ኦኬ አይደለም እንደ ማህበረሰብ እንደ ሂዩማኒቲን ወክለን እኛ እንትን አያገባንም በዚህ ጄኖሳይድ ላይ ተሳታፊዎች አይደል ኮምፕሊሲቲ አይደል እንዲሁም ከእንትናችን ወተን እናደርጋለን ያንን ሜሴጅ የሰጠ ነበርና ግሎባል ፖለቲካ was a ምንድነው ሂዩማኒቴሪያን እንትን አይደል በቃ የሰው ልጅ ታሪኮች ቢጽፉት አይደል ያኔ የገዛ እንትን ጄኖሳይድ ሲፈጸም ያ ሁሉ ሺህ ሰው ሲሞት ምንድነው ማህበረሰብ ምን አደረጋስ ብሎ ሲጠየቅ በቃ የቻለውን ብሎኬድን እንትን ለማፍረስ እንትን ለመበጠስ ወይ ደግሞ ሰብሮ ለመግባት ሞክሮ ነበር ያ ነው በቃ ትልቅን እንትን ያደረገ ትልቅን የሶሻል ሚዲያ በተለይ እንትን በሶሻል ሚዲያ ላይ በደንብ እንትን የሰበሰበ ብዙን ምንድነው ተመልካችን የሰበሰበ ምክንያቱም ዋናው ፖይንት ጄኖሳይድ ላይ የምታደርገው ያ ነው አይደለ በሚሊተሪ አትበልጣውም ያንን አካል በጦራት በልጣው ሰዎች ነው እንትን የምታደርገው ሰው ያየ ሐሳቡ እንዲቀየር የምታደርግና በዛው በጣም ስኬታማ ይሆን በእኛ ሀገር የለመርነው ግን ቫልዩ እኮ በህግ አምላክ አይደለም አይ ሚን ከዚህ በፊት we are talking about 2 አመት ህፃን ልጅ ማፈንዳት የለመደች ወራሪ ጋር እየሄደ ያለ እንትን ነው ማለት ነው መርከብ ላይ ለሳምንት ለሁለት ሳምንት መቆየት ሳይሆን ከዚህ በፊት አይ ቲንክ የቱርክ መርከብ የ2000 ተዘለኝ ስፔሲፊክ እንትን እንደዚህ ፍሎቲላ ሄዶ ተገለዋል አብዛኞቹ ተገለዋልና ያን ሪስክ አድርጎ ነው የሚንቀሳቀሱት ማለት በህግ አምላክና አትደርሱብኝና ግን አይደለም you are risking your life በቃ እስራኤል ናት ትገለሃለች ከዛ አገባኝም ልትል ምችል ወራሪ ጋር ነው ይሄኛውን ከሬጅ ይዘህ በዛ ሞራል በአንድ ሰዓት 7 እና 8 ከተሞችን የመደብደብ አንጀህያ ወይም ደግሞ ምንድነው ማናለብኝነት ላይ የደረሰ ሀገር ምንም ያርግ ይችላል ሁሌ እንል ነበር አይደል this is a red line ነበር ከዛ every time እንትን ያደርጉናል አይደል እንዳለው red line እንደሌለ ይነግሩናል there is no red line እዚህ እንትን ላይ ምናምን ነገር ያው በተለይ አሳዴም ጥሩ ሐሳብ ነው ያነሳው
በደም እንትን የተባለም የነበረ ነገር ስለነበር እንትን ሚሉት ለምንድን ነው ለፌም ነው ያደረጉ ያሉት ምናምን ህይወትን ያግንትን ያረክ ለፌም አትሄድም አይደለ በቃ ህይወትን መስዋዕት ያደረክ ምክንያቱም በቃ ኢቭን ኮ ሪፖርቶች ሲወጡ ኮ ከተያዙ በኋላ ብዙ አቢዩስ ተደርጓል ምናምን ብዙ እንትኖች ሪፖርቶች ይወጡ ነበር ያንን እንትን አድርገው ነው ሄዱት በቃ ማለት አትሊስት ምንድነው ሂዩማኒቲን ወክለው ሄደን ሰው አትሊስት አብርሃው ፍሎቲላ ላይ ባትሆን እንኳን አትሊስት ዩ ኖ እንትን ነው ሪኮግናይዝ ማድረግ አለ ያንን ኤፈርት ያንን እንትን ዘምበል አትሊስት ዘምበል ያ እና በዛ ወይ መታየት ወዛሊካ ضعف ኢማን ይሄን ስንል አሁን ኔጌቲቭ ቮይሶች ይጎላሉ ዓለም ግን አይታችሁ ከነበር ኢንተርሴፕት ሲደረጉ መቼ ነው ኢንተርሴፕት መደረጋቸውን አውቀው ያ ሁሉ ህዝብ ያወጣው ነው የምትሉት ኢሚዲየትሊ ኢንተርሴፕት ተደረገ የሚለው ዜና በሰማን ቁጥር እንትን ግሎባል ሱል ሙድ ፍሎት ይላውን እስራኤል እንትን አድርጋ ምንድነው ኢቭን ለማስመጥ ነበር ሙከራቸው በጣም እንትን በጣም ይዘገነናል ምናምን ከዛ በኋላ ይዘዋቸው ከሄዱ በኋላ ኢሚዲየትሊ እንትናቸው ሲጠፋ ያው ሁላችንም ዌብሳይት ላይ የተከታተልን ነበር ተከታትለን በቃ እንትን ይያለን ምናምን እጅ እየደበደብን ባለንበት ሰዓት ምንድነው ወጥተዋል በተለይ የዌስተር ከተሞች ላይ እንዳለ ወጥተዋል ሜትሮ ተዘግቷል ባቡር ምናምን ተዘግቷል ኢቭን እንትን ነበር አይደለ ኢቭን ቅድም ያነሳነው ጣሊያን ሲነሳም እንደዚህ ነው ይሄ ፍሉቲላ የሆነ ነገር ከሆነ ጣሊያን ሙሉ ለሙሉ ዘጋታ ያ ነው ኮንቲኒው የነበረው ያ ነው እንደውም ያን ፈርቶ አይደል እንዴ እንትን እኮ የጣሊያን መንግስት እኮ እንትን ልኳል እኮ ወርሺፖችን ልኳል እኮ እንዲያጅቡ ምናምን ነገር ያው ዮናታን የተመለሰ እንጂ ያው ምክንያቱም ፐብሊኩ በጣም ስላስፈራው ማለት ነው ሶ ያን ድረስ ይሄዱበት ነው ስፔንም እንደዚሁ ምናምን ነገር ሌላም ሶ እና በቃ ህዝቡ ለዚህ ነው በቃ ኤቭሪዋን እንትን ነበር ላይቭ ራሱ ነበር ላይቭ ነበር እንትን ስለነበረው እንትኖቹ ምናንና በቃ ያ ነበር አትሊስት ኤዱ አልገባም ኦብቪየስሊ ኤዱ የተሰጣ ምክንያት ኤዱም እንትን አይደለም ነው እኮ አይደለ በቂ አይደለም ልክ የጋዛ ክራይሲስ ላይ ያ ሁሉ ረሃብ ላይ ጠብታ ራሱ የሚሆን እኮ አይደለም ሲምቦሊዝም እኮ ያ ሲምቦሊዝም ነው ያንን ማድረግ ይችላሉ ነው ማለት የሰው ልጅ እንደዛ ማድረግ ይችላልና ስኬታማ ትልቅ እንትን ነበር ማዕዚረተን ኢላ ረቢኩም በቃ ማለት እንትንም ቢሆን አትሊስት ነገር አድርገን ተኝተናል አደርንም አንድ ጋዜጠኛ ሲላት በጣም ኢሞሽናል አድርጎ የነበረ የአልጀዚራ ጋዜጠኛ ናቸው ሁለቱም እና አንዱ ገዛ ነው ያለው አንዷ እዛ ግሎባል ሱሙድ ፍሎት ይላ ላይ ነው ያለችውና ምን ይላታል በቃ አሁን አንቺ ዛሬ አይጭንቅሽም ተኝተሽ ማደር ትችያለሽ ወደኛ መንገድ ላይ ነሽ እንትን ያደረግሽ ነው ወደኛ የተጓዝሽ መንገድ ላይ ነሽ ስለዚህ አእምሮሽ ሳይከነክንሽ መተኛት ትችያለሽ አላት እሷ ስትመልስለት ኖ አጠገብ እሱ ጋር ቆሜ እንትን እስከ አደርግ ድረስ እስከ ዘግብ ድረስ መቼም በሰላም መተኛት አልችልም ስትል ነበርና እኛን ራሳችንን ማየት ነው ክብራን ተመልካቾቻችን አሁንም ትንሽ ረፍት ወስደን እንመለሳለን ሳትርቁ ጠብቁን ወደና የተከበራችሁ ተመልካቾቻችን ተመልሰን መተናል ሰው እንትን አሁን እነዚህ እንትኖች እነዚህ ሙቭመንቶች ፕራክቲካሊ ደግሞ ወደ ፖሊሲ ወደ ትግበራ ሲገቡ ወይም በኢንስቲትዩሽናል ሌቭል በህዝብ ሌቭል ሳይሆን በኢንስቲትዩሽናል ሌቭል ምን አይነት ኢምፓክት ነበራቸው የሚለው እናነሳለን አሁን ከዛ በፊት ግን አንዲት ሐሳብ ባነሳ ደስ ይለኛል ብዙ ፕሮፌሽን ላይ ሁላችንም ዓለም ላይ ያሉ ፕሮፌሽኖች ድጋሚ እንዲታዩ አድርጓል ማለት እንችላለን ለምሳሌ አንድ ሰው ሜዲካል ዶክተር ነኝ ብሎ ሲያወራ ሜዲካል ዶክተርነት ምን ማለት እንደሆነ ማን አሳይቷል የገዛ ሜዲካል ዶክተሮች አሳይተዋል እዛ ገብቶ ከሌላ ሀገሮች በሙሉ ተሰብስበው እንትን ዶክተርስ ዊዛውት ቦርደር እና ሌሎችም እንትኖች ገብተው ሲያደርጓቸው የነበሩ ተጋድሎች ከህዝባቸው እኩል አይደል እኔ ከሞትኩኝ ይሄን ዜና ምን ነገር አለበት ብለው እየጻፉ በዛ ሌቭል እንትን ሲደረጉ ነበር ደግሞ ገዛን ለመኖር ማትመች ከተማ ማድረግ ስለነበረ እቅዱ እነዚህን በቃ ለህዝብ የእንተንን አገልግሎት የሚሰጡ ዶክተሮችን ታርጌት ተደርጎ በሚገደሉበት የኢስዓፍ ምንድነው ይሄ ያስቸኳይ ጊዜ እንትን ላይ ያስቸኳይ ጊዜ ደራሾች ሲያደርጉት የነበረው እንቅስቃሴ አይተናል አይደል መተው ደርሰው የመጀመሪያውን እንትን አደጋ የደረሰባቸውን ሲያነሱ ሁለተኛ ሲመቱ ሶ ይሄ አዲስ ለሚመጣ ለሚያድገው ትውልድ ምን ይሰጣዋል ዶክተር መሆን ስትፈልግ ዶክተር የምትሆነው እንደማን ነው እንደነዚህ ትልልቅ ዶክተሮች ነው አይደል ሶ እንትን ጆርናሊስት መሆን ስትፈልግ እንደማን ነው የምትሆነው እንደና አነስ ሸሪፍ ረህመቱላሂ ዐለይሂ ከህዝቡ ጋር አብሮ እየተራበ አብሮ እየተቸገረ አብሮ እየተጠማ ዴይ ቱ ዴይ ደከመኝ ብሎ ሲቀመጥ ህዝቡ እየመጣ አንተ ሰውቱን አንተ እኮ ነህ ለዓለም እያሳየህን ያለኸው አብሽር እንዳትደግም ተነስ እየተባለ ዋኢል الدحدوህን አይተናል አይደል ማዕሊሽ ይያለ ማዕሊሽ አብሽሩ ምንም ማለት አይደለም በልጆቼ እንትን የምታደርጉኝ እንትን እንድታደርጉኝ ነው አይደል ላይክ እንዳቆም ነው አይደል አብሽሩ ይሄ አይሰብረኝም ሲል ካነ ጀበለን አይደል እንትን ላይ
غزة ተራራ የላትም ይባላል ከእንትን አንፃር ስለሚነሳ ማለት ነው የጉሪላ ፋይት ላይ ምናምን ስትሆን ተራራ አስፈላጊ ስለሆነ ኖ ተራራ غزة ላይ ተራራ ሳይሆን የሌለው በጣም ብዙ ተራሮች ነው ያሉት ግን እኛ የምናቃቸው አይነት ተራሮች አይደሉም አይደል ከድንጋይ ከምን ከአሸዋ የሚሰራ ተራራ አይደለም ከሰው የሚሰሩ ተራሮች ነው ዋይል ደህዶ በዛልክ ተጎቶ ምናምን ሲያደርግ ምናምንና ሁላችንም ፕሮፌሽናችን ላይ በመንሄድባቸው ዘርፎች ላይ ድጋሚ ቆመን እንድናይ የሚያደርግ ነው ከገንዘብ በላይ ከፌም በላይ ይሁን ሊኖርለት የሚችል አላማ አለ የምር ኢሪፕሌሰብል ሆኖ ታሪክን መግባት የሚቻልባቸው ብዙ ዶሮች አሉ የሚለው ግሎባሊ ለብዙዎች ኢንስፓይሬሽን ለብዙዎች እንትኖች አልፈን እኮ አይደል እንትን የእንትኖች የነዛ ሬዚስታንስ ላይ የነበሩ ወንድሞቻችን ለሁላችን ኢንስፓይሬሽኖች ናቸው አይደል የሰብር እንትን የኢስቲቃማ የነዚህ ሁሉ ማሳያ ሆነው غزة درست العالم አይደል غزة ዓለምን ሙሉ አስቀምጣ አስተምራለች ሁሉም ነገር ድጋሚ እንዲታይ በእርግጠኝነት መናገር የምንችለው غزة አላህ ብሎ ነፃነቷን ያገኘች ቀን የትልቅ የቱሪስት መስህብ መሆኑ አይቀርም ሄደን አፈሩ ምን አይነት ነው ውሃው ምን አይነት ነው እንዲህ አይነት ሰው ሊሰራ የሚችለው ምን አይነት ከተማ ነው ምናምን ብለን በትክክል ያንተን የትልቅ ሬዚስታንስ የአዲሱ ጄነሬሽን እንትን መሆኑ አይቀርም ሶ እነዚህ ነገሮች ግን ወደ ፖሊሲ ተገበራሉ አይደል ያው ህዝብ ለኡስታዝ ሰይድ ቁጥብ ረህመቱላሂ ዐለይሂ የሚለው ነገር አለ አይደል ጣኺ ማለት ወይም ደግሞ አንድ አምባገነናዊ ስርዓት ዓለምን ተቆጣጥሮ የነበረ ዩኒፖላር የነበረ ስርዓት አለ እና እሱ የሚለው አንድ አምባገነን ምንም አይደለም ማለት እንደ ፍላሽን ቦንስ አይደል ሰው እኮ ሰው ነው በቃ አጥይንድ ግን የሆኑ ሰዎች ምን ብለው ሊታዘዙት የፈቀዱ ሰዎች ናቸው እሱ ሊታዘዙ የፈቀዱ ሰዎች ናቸው ያን በትክክል ያሳየ ነው እነዚህ እንትኖች ከስራቸው ሲሳቡ ትልቅ የሆኑ እንትኖች ተገደው አሁን ቀደም ስታነሳቸው የነበረ የጣሊያንም የስፔንም ብታነሳ ኢቭን ደግሞ አንዳንዶቹ ደግሞ ሌትሊ ደግሞ የመጡ ሂሮዎች አሉ አይደል ወደ ሳውዝ አፍሪካ ወደ ሳውዝ አሜሪካ ብትሄድ በጣም ሲያስደንቁን የነበሩ ግለሰቦች ነበሩና ምን አይነት ኢምፓክት በፖለቲካል ኤሊቱ በዲፕሎማቱ ሌቭል ምን አይነት ኢምፓክት ፈጠረ እንግሊዝም ካናዳም ፈረንሳይም ሪኮግናይዝ ያደርጉ ህዝቦቻቸውን አይተው በተለይ አሁን የፈረንሳይ ላይ ምርጫ በጣም እየተቸገረ አክቹሊ የኢንተርናል ፖለቲክስ መግባት አልፈልግም ነገር ግን በጣም እንትን ይያለ ነው ፋራይቱ በዛ በኩል ተቃራኒዎቹ ብዙ እንትን ያገኙበት ነው the only way እንትን የሚያገኙበት ድምጽ የሚያገኙበት የፕሮፓላስቴኖቹን እንትን ያ ነው በቃ እና ህዝቡ ያን ሐለ ሽፍት ነው ያመጣው የእንትሩ ላይ የመንግስቶች ላይ የእንትሮች ላይ ዩኬ ሪኮግናይዝ ታደርግ የዩኬ በጣም ሲምቦሊክ ነው ከምንም በላይ ዩኬ ማለት የዩናይትድ ኪንግደም የእንግሊዝ በጣም ሲምቦሊክ ነው ምክንያቱም የዚህ ሁሉ ችግር ጥንሰስ እሷ ስለሆነች ማለት ነው አይደለም ያኔ ታሪክ ላይ ፍልስጤም በእንትሩስ በነበረች ጊዜ በብሪቲሽ ማንዴትስ በነበረች ጊዜ የብሪቲሽ ቀኝ ግዛቶች በነበረች ጊዜ ወይ ደግሞ ኃላፊነት ወስዳ በምታስተዳድር ጊዜ ባልፎር ዲክላሬሽን እሷ ናት እንትን ያለችው አይደለ ካሁን በኋላ ይሄ ላንድ የሆነ ያሉ ለእስራኤሎች ለአይሁዳውያን ሰጥቻለሁ ብላ እንትን ያለችው እሷ በዚህ ሌቭል እንትን ማድረጓ በዚህ ሪኮግናይዝ ማድረጓ በጣም ትልቅ ሽፍት ነው ይሄ ማለት ግን ሙሉ ለሙሉ ፉል እንትን አግኝታለች ማለት አይደለም ነገር ግን እንትሮቹ ሲደነግጡም የነበረው እስራኤሎች ሲደነግጡ የነበረው በጣም ትልቅ ነገር ነው አሁን አንድ ሀገር ሪኮግናይዝ ለመደረግ እንትን አለው አይደለ እንትሮች አሉ ክራይቴሪያዎች አሉ አንድ ሀገር ሪኮግናይዝ ወይ ደግሞ እንደ ሀገር ለመቆጠር ማንንም ሰው እንትን ሪኮግናይዝ ማድረግ ይችላል አይደል የትኛውም ሀገር ሪኮግናይዝ ማድረግ ይችላል ነገር ግን ኦፊሻል እንዲሆን ሁሉም ሀገር ሪኮግናይዝ አድርገው እንዲባል አምስቱ ፓወሮች ወሳኝ ናቸው አምስቱ እንትኖች አምስቱ አካላት አምስቱ ሀገራት በጣም ወሳኝ ናቸው እነማን ናቸው ዩኬ ፈረንሳይ እንትን እንግሊዝ ቢያለ ዩኬ ፈረንሳይ የእንትን ዩኤስኤ ከዛ ቻይና እና ራሺያ ማለት ነው አምስቱ እነዚህ የጀነራል አሰምብሊ ላይ እንትን ሄዶቹ ማለት ነው እዚያ እነሱ አምስቱን በቃ ይሰጥ ሲሉ ነው እንትን የሚል ከዚህ ውስጥ ሴኩሪቲ ካውንስል ምን ነው ማለት ከዚህ ውስጥ ራሺያ እና ቻይና የግሎባል እንትሩ ሳውዞቹ ናቸው ወይ ደግሞ በዚህ በኩል ያለ እነሱ ችግር የለውም ከዛ እስራኤል ያጣቸው ሁለቱን ትልቆቹን ነው እዚህ ማለት ፈረንሳይንና ብሪቲሽ ይሄን ለመስራት ደግሞ ይሄን ስንት አመት ፈጅቶባታል ምክንያቱም እስራኤል ያንን መሬት የምትፈልገው ያንን የእንትን መሬት የምትፈልገው በእንትን አይደል ሁለት አይነት እንትን አለ አይደል ባይ ዲፋክቶ ማለት መሬት ላይ ባለው ኡነታ የሷ ነው መሬት ላይ ዲፋክቶ ይባላል ሁለተኛ ደግሞ ዴጁር ይባላል ዴጁርም ባይ ራይት በመብት እንትን መውሰድ አለበት ያ ማለት መሬቱን በአካል ተወስዳለህ መብቱም ያንተ ነው ተብሎ ይሰጣል ያለ መስጠት ደግሞ እነዚህ ላይ በጣም ተሰራ ነበር እነዚህ አካላት ላይ እንደ ፈረንሳይ ዌስቶች ላይ ዲፔንድ አድርጋሰር ከነዚህ ውስጥ ከሶስቱ ፒላሮች ከሶስቱ ማዕዘናት ሁለቱ ማዕዘን የፈረሰበት ያንን ያመጣው የህዝቡ ሙቭመንት ነው ኢንስቲትዩሽናላይዝ ሲሆን ማለት ነው ወደ ተቋም ደረጃ ሲወጣ ማለት ነው ወደ ሀገር ሲወጣና በጣም ብዙ ሽፍቶችን ያያነበት በዛ ምክንያት ማለት ነው ብዙ ነገር ማንሳት ይችላል እስራኤል ከዲፕሎማሲ አንፃር ብዙ ነገር አታለች አይተናል ዩናይትድ ኔሽን ላይ
ኔታንያሁ ዩናይትድ ኔሽንስ ላይ ወጥቶ ስፒች ሊያደርግ ወጥቶ እኔ እንደዛ ጋር የምር የደነገጠበት እንትንም ያለ አይመስለኝም ሊያወራ ሲል ሁሉም ወጣት ጀመረ አይደለ ምን ይበል በቃ ያሉት በጣም ትንሽ ሰው ነው ያን ያህል ነው በቃ የምርም በቃ ይምደው ድሮ ቤት ልጅ እያለህ ምናምን መናገር ከከበደ ወንበር ከፊት ደርድርና አውራ ይባላል አይደል እንደዛ ነው የሚመስለው እንደዛ ነው ያወራው የሲንዋር ብሎታል እኮ አይደል እናት የወለደች ቀን እንድትረግመው እናረጋለን ብሎት ነበርና እንዴ ያ ሊትራሊ በቃና በዛ ላይ ይብሉ ይሄ ሁሉ እንትን ሽፍት ያመጣው ኢሊቱ ጥሩ ሰው ስለሆነ አይደል ከላይ ያሉት እንትን ስለሆኑ በጣም ፑሽ ስላደረጓል ግራስሩት የሆኑ ኖርማል ተራ ሰዎች ያመጡት ሙቭመንቶች ነበር ብዙ ማየት ይችላል አይሲሲ ላይ እንትን ተብሏል አይደል አሁን እኮ በኢንተርናሽናል ኮርት ኦፍ ጀስቲስ ኔታንያሁ ዋራንት አለበት ማለት የእስር ትዕዛዝ ማለት ነው ፍርድ እንዲቀርብ ማለት ነው በጄኖሳይድ ማለት ነው ሶ ያ ሌቭል ላይ ነው ያለነው ማለት በቃ በተለይ ሳውዝ አፍሪካን ሚና እናስታውሳለን አይደል ሙሉ ግሎባል ሳውዝን ወክላ እዛ ላይ እንትን ያለችበት ማለት ነውና በቃ ዓለም ያ ሌቭል ነው ያ ማለት ኔታንያሁ ብዙ ሀገር መሄድ አይችልም ማለት ዛ ከሄደ ተሰራል ማለት ነው እኮ አይደል ኢቭን አሜሪካ ውስጥ ባለፈው አሁን እንትን የሚወዳደረው በተለይ እንትን ኒውዮርክ ሲቲ ላይ እንትና ማምዳኒ የሚባል እንትን አለ ካንዲዴት አለ ዲሞክራቲክ ካንዲዴት ነውና ኒውዮርክ ቢመጣ እኔ ሜየር ሆኜ ወይ ደግሞ አስተዳዳሪ ሆኜ ኒውዮርክ ቢመጣ ቀጥታ ነው አስራ የምናስረከው አሜሪካ ውስጥ ኒውዮርክ ደግሞ ከአይሁዶች ያ እሱ እኮ ነው ትልቁ ከቴሌቪቭ ቀጥሎ ብዙ አይሁድ ያለበት እንትን ኒውዮርክ ውስጥ ነው በዛ ሲቲ ውስጥ ኔታንያሁ መምጣት አይችልም ያ ሌቭል ኦፍ እንትን ነው በቃ ያ ሌቭል ኦፍ ቼንጅ ነው ያመጣው ፖለቲካል አሬናው ላይ ህዝቡ መሃል ምናየው ይሄ ፕሮቴስት ቦይኮት ምናምን ብዙ ነገር ፈጥሯል አሁን ያለው ነው ሌላው ደግሞ ኢቭን እንትና እንደሚለው ብዙ ሳሚ ሐምዲ እንደሚያነሳው ነው እስራኤልን መደገፍ ላያቢሊቲ ሆኗል ካሁን በኋላ እስራኤልን መደገፍ ያስበላሃል በፖለቲካው እንትኑ ማለት ነው አይደለ በቃ ድሮ ለማሸነፍ እስራኤልን መደገፍ አለ አይደለ አሁን ግን አየንኮ ባለፈው የኒውዮርኩ እንትን ላይ አየን አይደለ የኒውዮርኩ እንትን ላይ የካንዲዴሲ እንትን ላይ ምርጫ ላይ ሁለቱ ቀረቡ ያ እንትና ማነው ኮሞና እንትና ማምዳኒ ሁለቱ እንትኖች ካንዲዴቶች ያኛው ሙሉ እንትኑ ወሬው እስራኤልን ደግፋሉ ምናምን ነበር ሙሉ ማለት ነው ትላንት ላይ ነው ያለ ያ ከዛ በኋላ ማምዳኒ ሙሉ ለሙሉ አገኒስት እስራኤል ሆኖ ፕራይመሪውን አሸነፈ ገና ኦፊሻል እንትኑ አለ ከዛ ግን በጣም የሚያስደንቀው ነገር አሁን ኮሙ ሁለተኛ ይወዳደራል በኢንዲፔንደንትሊ እየተወዳደረ ነው አሁን ሙሉ ለሙሉ እስራኤል እንትኑ ነው እየተወዳደረ ያለው ዛት በቃ ያ ነው ለውጥ ማለት ያ ነው የምርም ለውጥ ማለት ኢቭን በአሜሪካው ኢሊት መሃል ማለት ነው በቃ ካሁን በኋላ ማንንም ሳክሪፋይስ ያደርግልህ እንትን ካሪየሩን ለዚህ ነው በጣም ፈንድ ያደረጉበት ነው ያ እንዳይፈጠር ለዛኛው ፈንድ ያደርጉ ነውና ህዝቡ የፈጠረው ለውጥ በቃ እንትን ነው እንደውም የሆነ ቲክቶክ ቻናል አለ አክቹሊ የሄደ መንገድ ላይ እንትን የሚያደርግ ሞራሊቲ ቼክ የሚል እንትን የሚሰራ ማለት ነው የሄደ ዩሮ ስታንስ ኦን ፓለስታይን ይያለ ነው ሞራሊቲ ቼክ ነው የሚሰራው ሙሉ ማለት ነውና እንደዛ እንትን የመዘነ ይሄዳል በቃ ማህበረሰቡ እንደዛ ነው ብዙ የምታገኘው ሰው በተለይ ከታች ያለው ማህበረሰብ ሁሉም ሰው ለፍልስጤም መብት የሚታገል ለፍልስጤም መብት ያገባኛል ሚል ኢንስቲትዩሽን ደረጃ በተቋም ደረጃ በመንግስት ደረጃ በፖለቲካ ደረጃ እየታየ ያለ ለውጥ በጣም ትልቅ ለውጥ እያመጣ ያለ እንትን የስም ምርጫም እኮ እንደዛው ነው አይደል ማለት ዴሞክራቶች በቃ ጄኖሳይድ ጆ ነው ኦኬ አይ ትራምፕ አይብስም ደህና ነው በቃ ምናቀው ጄኖሳይድ ጆ ነው ከዛ ጄኖሳይድ ግን ይቀጣል ከዛ በኋላ ጆ ባይደን ማለት ነው ጄኖሳይድ ጆ ባይደን እና በጣም የሚታወቁ በግልጽ እስከዛሬ ድረስ በነበራቸው ትራክ ሪከርዳቸው የዲሞክራቶች የነበሩ ስቴቶችን ሉዝ አድርገው ነው እነዛ ማለት እንትን እስኪባል ድረስ የገዛ ኬዝ ኢማጂን የአሜሪካን ምርጫ በዚህ ልክ ኢምፓክት ሲያደርግና እኔ ይሄን ሁሉ ሰመራይዝ የሚያደርግልኝ የአልጀዚራዋ ጋዜጠኛ የአረቢክ ጋዜጠኛ ኸዲጃ ቢንቀና የምትለው ነገር አለ ማዛ ፈዓልቲ ቢልዓለም ያ ገዛ ዓለምን ምንድን ያደርግሽው ረብሽና ያለው ኤቭሪቲንግ ምናምን ነገር ግን ወራት ናይፍ አይደል አሁን መተን ዓለም በሙሉ ተለውጧልና እንያልን አይደለም ገና እነዚህ ኢምፕሊኬሽኖቹ ናቸው እንጂ ምንም ጥያቄ የለውም እንትን ምንድነው ባቢሎን በአንድ ናይት አልተሰራችም ነው የሚባለው ይሄን ሁሉ ለረጅም አመታት የተሰራ ስራ ለረጅም አመታት አንደርግራውንድ የተሰራ ስራ ነው እንትን ያደረገለው አሁን ኤክስፖዝ መደረግ ጀምሯል ጄነሬሽን አጣዋል እና ምን ምንላቸው ነገሮች አሉ ግን እነዚህ ነገሮች ደግሞ ፕራክቲካሊ ወደ ትግበራ ሲገቡ ወደ ፖሊሲ ሲገቡ እነዚህ ኢንስቲትዩሽኖች እንትን ያደረጉ ሲገቡ ምንም ጥያቄ ባይለው መልኩ እንትን ያደርጋል ኢምፓክት ያደርጋል አሁን ይሄ አሪፍ ሙከዲማ ይመስለኛል ወደ ሚድል ኢስት ለመሄድ ሚድል ኢስትም ላይ በትክክል ብዙ ነገሮች ውስጥ እየተብላሉ እንመለከታለን ህዝቡ በቃ እንትን ያያየነው ነው እንትን ላይ አይደል ሶሻል ሚዲያዎች ላይ ምናምን በትክክል እየተመለከተነው ነው መሬት ላይ ግን
በጣም ልብ የሚሰብር የኹዝላን አይደል እንትን ለያ አልጀዚራ አሚን ከታይብ አልዒዝ ቃል አቀባይ አቡ ኡበይዳ አይ ቲንክ ላስት ስፒች እናስተውሳለን አይደል አንቱም خصومنا امام الله እስኪልበት ድረስ በቃ እናንተ እንትን አላህ ፊት እኛ እንጠይቃቸዋለን እስኪልበት ድረስ በጣም የተወሰኑ ሀገራቶች ምናምን ስቲል ኤክስክሉድ አድርገን እዚህ ዲስኪ ሐሳቦችን አንሳለን ሚድል ኢስት ስንወራ መጀመሪያ የነበረብን ከዛ ነው መሰለኝ አይ በቀደም ብለናል በዲፎልት ፎርማቱ ሚድል ኢስት ተቀውጧል ግብጽ ካልገባን ይያለሽ ነው ምናምን ከዛ ግን ወርልድም ለውጥ ፈጥሯልና ነበር መሆን የነበረበት እንግዲህ አላህ እንትን አይታወቅም ከየት እንደሚያመጣው እንትኖችን ግብጽ ተራ በተራ እንትን ማለት አንችልም ከሰዓትም አንፃር ግን አንድ እንትን የሚባለው ምንድነው ፖዚቲቭ ኮንትሪቢዩሽን ላስት ታይም ከመጀመሪያው ፍሎቲላ የመጀመሪያው መርከብ በኋላ ህዝቡ እንደ ህዝብ በጣም የታሰረ ህዝብ ነው ምናምን አንተን ይሄ ሃይላንድ ላይ ምግቦች ምናምን አድርገው ከጽሁፍ ጋር ስላልቻልን ነው ማንመጣው ምናምን እንደውም ኢቭን ከዛ ደርሷል ሃይላንዶቹ የደረሱ እንት ከፍተው ያነበቧቸው ምናምን ነበርና እንትኖች አሉ እንደ ህዝብ ተዓጡፍ አለ ከዛ ግን የእንትናን ዋር መጽሐፍ ተጽፏል ነበር አንቶኒ ብሊንከን ሚድል ኢስት ላይ መጥቶ ከሁሉም ጋር ዲስከስ ያደረገባቸው ቶፒኮችን ምናምን ጽፎ ሊስታውታ አድርጎ ነበርና አንድ ኸሊጅ ሀገር ላይ የጻፈው ጽሁፍ እንትን ነው የሚለው ለእንትን ይሄ ኖርማላይዜሽን ፕሮሰስን ዲስከስ ያደረጉ ለምንድነው ኖርማላይዝ ማይደረገው አሁን ምናምን አለውና አሁንማ ረበሻችሁት ነው ሰመራይዝ ሲደረግ ኖርማላይዜሽን ማለት እስራኤል ከአረብ ሀገራት ጋር የንግድ ምናምን ሙሉ ለሙሉ ኮሎናይዝ አርጋዋት አሁን በኋላ ሙሉ ለሙሉ እንት አገር ሆና ኖርማል በቃ ችግር የለውም ነው አሁን የኛው ነው አብረን እንኖራለን ጂኦግራፊካሊ አረብ ነህ ችግር የለውም ኦኬ በቃ ብቻ እንደ ኖርማል ሀገር ትሪት ማድረግ እሱን ፕሮሰስ ዲስከስ ያደረጉ ለአረብ ከድሮም ጀምሮ ሬድ ላይን ነው እስራኤል መጤናት በሽታናት ነው ኮንሲደር የተደረገውና ስለዛ ፕሮሰስ አውርቶት መጨረሻ ላይ ያለው አሁን ረበሻችሁት ከጡፋን በፊት ከዚህ ከኦክቶበር 7 በፊት ይሄን ወይ ዲስከስ ብናደርግ በጣም ወይ ፎርዋርድ ይኖረን ነበር አሁን ግን ህዝቤን ፈራዋለሁ የተኛውን ህዝብ ደና ያስተኛውን ህዝብ አንቅታችሁብናል በቃ የጨረሰው ተርም ይሄንን ነው ስም እንዳጣራ አይ ህዝብ ነቃብን ከዚህ በኋላ ይሆን ነገር ብንነካካ ይሆን የሚፈነዳ ነገር ነው ኤክስፔክት የምናደርገው ሶ ሌትስ ዌት እንደ መንግስት አልፈለጉት ፈልገውታል ሳይሆን ህዝቡ እንደ ህዝብ ግን በቃ ይሄ እንትን ብሎ ነው ያለው ይሄ ጎን ያሉት ኡርዱን ምናምን እኮ ይሄው ከአውሮፓ አንፃር ስኬሉን አበላሽተው ብል እንጂ ቱኒዚያ በየጊዜው ሰልፍ አለ ኡርዱን በየጊዜው ሰልፍ አለ ከዛ ደግሞ ይከን ከመቱ ሲሪያ አይደለ ይሄንን ኤቭሪ እንትን አዩና ኦኬ አሜሪካ ኢዝ ቢዚ እስራኤል ኢዝ ቢዚ ከዛ ያለው በሸራ አሰድን ይወዳልም እንትን ምን ለውስ አይደለም ዊ ነው እንደ ቀልድ ነው 12 days ዋር ነው ምን ለው እንደዛ ነገር 12 ቀን ነው የቆየው ሙሉ መንዙማ ይሄ የተገነባ ሃይራርኪና ሶሪያ አልቆላታል ከዚህ በኋላም ለዘመናት ማትነሳምና የተባለች ሶሪያ የህዝብ የታጠቀ ሰራዊት ገደለውና አዲስ እንትን ልክ ነው ልክ አይደለም ሌላ ፖለቲክሱ ነው አዲስ እይታ ግን ሰጠ ለአረብ ወርልድ ሚኒ ሚሊሺያዎች ትንንሽ የተቋቋሙ ሚሊሺያዎች ሀገር መቆጣጠር ጀምሯል ሶሪያ ናት ከዛ ላይ ሐማስ ሚሊሻ ነው እንደንተ ማለት ነው ይሄ ታስሮ የቆየ እንደ ኢንተርናሽናሊ ተፈርጆ የተቀመጡ ምናምን ፒፕልስ ናቸው for 2 years ኢንተርናሽናሊ ሰፖርትድ ካንትሪ ጋር ተጋጭተዋል ደሴም የሶሪያ ለዘመናት የቆየ በራሺያ ሰፖርት ያለ ምናምን ገቨርንመንትን የህዝብ ሚሊሻ ገልብጦት ቁጭ አለ which is a big threat ትችላለህ ሰው ልጅ እኮ ትችላለህ ከሰጠው እኮ በጣም መጥፎ እኮ ነው ወይ ጥሩ ነው ከዛ ካነሳው የቆጥቡ ኮንሰፕት ጋር እንደገና ሪፍሬም እናደርገዋለን ጡኻት አፍተር ኦል ይሄ ዲክታተርስ ምናምን የተገነቡት ህዝብ ስለተኛ ነው ፈስተከፈቀው መፋጣው አላህ የፊራውንን ህዝብ ብሌም ሲያደርግ ሊጨቁናቸው ሞከረው ኦኬ በቃ ሬዲ ሆኑለት እንደውም አላህ ብሌም ያደርገው ከፊራውን በፊት ህዝቡ ነው እናም ካኑ ቆም መፈስቂናል አሁን ህዝብን ነገ ከነጎዲያ ዩካን የዛሬ 10 ምናምን አመት ረቢዓ አልዓረቢ ላይ ጸጥ እንዲል አድርጎ የተቀጨው ህዝብ አሁንም ፊር ላይ ነው ያለው ነገ ከነጎዲያ በወጣ ይገለኛል በወጣ ያስረኛል ፊር ላይ ያለን ህዝብ ማስፈራሪያዋም እኮ ጭራቋም እኮ ሶሪያ ነበርች እንደ ሶሪያ መሆን ቴንክ ዩ አሁን እንደ ሶሪያ ነው መሆን እንፈልጋለን ከነ ምናምኑ 10 አመት የሚፍጅብን እንት ኮሜንታሪው እንዳለ እንደዛ ነው በቃ አሁን ሰው ዘንድ ያለው እንት ነገ ከነጎዲያ ትንንሽ አየሮች ቢመቻቹ የሚቆም ህዝብ አይደለም ማለት ነው እንደ ህዝብ
ሁካም ነው አፍተር ኦል ያው በጥቅም የተሳሰረ አለ የሆኑ እንትኖች ይኖራሉ ምናምን እዚህ ጋር ግን በደንብ ስላልተረገጠ መረገጥ አለበት ብዬ አስባለሁ የመጀመሪያው እንትን ላይ ሁለት ኢንሲደንቶችን ብንቻላ የመጀመሪያው ስሙድ ፍሎቲላ አክቹሊ የመጀመሪያው ፍሎቲላ ነበር ማለት ፍሪደም ፍሎቲላ ቲንክ ሶ ደምሰል እዛ ላይ ሲመጡ ኤዲ ኮሄን አንዳንስቶ ነገር አንስቶ ነበር አይደል ኤዲ ኮሄን ማለት አይ ቲንክ ያንተን ምንድነው የእስራኤል ዋር ሚኒስተር something እንደዛ ነገር ነው አይደል ያንተን አይዲኤፍ ጋር በጣም ትልቅ ፖዚሽን አለው ብቻ በአረብኛ ያንተን ተናጋሪ ልንለው ምንችለው ሰው ነው ምናምንና ምን ብሎ ነበር ይሄ ስሙድ እንትኑ በመንገድ ምንድነው በእንትን ሲመጣ የነበረ በሊቢያ መስመር አድርጎ በእንትን ሲመጣ የነበረው ምናምን ነገር የሚቆምበት ቦታ ትክክለኛው የእስራኤል ቦርደር ያ ነው ብሎ ነበር እንት አይተናል አይደል ሊቢያ ሀፏን ማለፍ አልቻለም የመጀመሪያውን ሀፍ ታውቻ ወደፊት ሊቢያ ያስሙድ ማለት የመንገዱ የአስፋልቱ ማለት ነው ከጥግ አረብ ጫፍ የአፍሪካ ጫፍ ይዞ ኤግዛክትሊ ሌላ ደግሞ የተሰነው በፍላይት የተሰነው በእንትን ደግሞ ይመጣ ነበር አይደል ካይሮ ላይ ይዘዋቸው ሲደበድቧቸው ምናምን ነገር የሆነ ሰው በጣም ሴንሲቲቭ እንትን ምንድነው በጣም ኢሞሽናል ሆኖ ሲያወራ ነበር አይደል these are your brothers these are muslims ሲለው ነበር አይደል imagine ምን የት እንደደረስን ግን እንትን መባል አለበት አንድ አውሮፓዊ ሰውዬ መጥቶ እነዚህ እኮ ሙስሊም ወንድሞች ነው እየተገደሉ ያሉት ከዚህ ቦርደር ጀርባ እባክህ እስኪልህ ድረስ የት ነው ያለ ነው ሊያስብል ይገባል والله በጣም የሚያሳዝን ኺያና ነው ይው ብዙ ጊዜ ምን እንላለን እንትን ነው አይደል እንትን አደረግናቸው ስላልቻለን ምናምን ነገር በቃ አላገዝናቸው ምንም አይደለም አልቻልኩም የሚለው ፍላጎት ያለው አካል ነው ፍላጎት የሌለው አካል ኻኢን ነው የሚባለው ካዲ ነው የሚባለው ወንድሞቹን ይከዳ ነው የሚባለውና በዛ ልክ በጣም የሚያሙ ነገሮች ነው እንደ ሀገር እኮ ብዙ መጋጫ ቃል ነበርኩ አይ ሚን እንትን ሐማስንም ከዛው ጫ ያሉ እንትኖችንም እንትን ባውንድ ሲያደርጓቸው በዲል ነው 19 ምናምን ላይ እንዲተፈራርማቸዋል ዩካንት ምናምን ነው አይደል እንደ እስራኤል ረፋህ ቦርደር አትነካም አይደል ከእንትን በኋላ ካምፕ ዴቪድ ዲል በኋላ ማንንም እንትን አይልባትም ነበር የእስራኤል ታንኮችና ምናምን እንደፈለጉ ሲፈነጩ ይወዚ ካርድ ከዛ ፊት ሪዝን ለአረቦች ሪዝን የነበረው ማንንም ካልተነካማ ምን ብለን እንገባለን አሁን እኮ ዊካንት ይሄ እንትን ያስራናል ምናምን አገሩ ገብቶ ረፋህን ተሽከርክሯት በታንክ ይመለሳል የቪዲዮ ያነሳሉ ምናምን ለዓለም ሁሉ ለማሳየት ማለት ነው you can't do anything ሚለው ለመስጠትና ሲመለሱም ፉል ሳይለንስ ነበር እኔ ሌት ፖለቲክሱ በጣም ያስደነግጠኛል ሰሞኑን ኳታር ተመታ አይደል ኤጎ ሲነገር ነበር ይሄ ከዛ እንትን ስለሆነ ነው ሐማሶች ቀድሞ ኦክቶበር 7 ላይ ሄዶ ስለመቷት ነው ምናምን ከዛ ኳታር ሄዳ ተመታች አሁንም ደሴም መልስ ይጠብቃል አይ አሸባሪዎች ስለነበሩ እኮ ነው ምንም ይሄ ሬድ ላይን የተጣሱበት ቀደም ይያልክ ነበር ይሄ خط احمر ነው ይላል ነገም ይደግመዋል ይሄም ሬድ ላይን ነው ከነገደም ግን ፋይናሊ ኳታር ማለት ከአሜሪካ ጋር በጣም ጥሩ ታያላት ሀገር ናት በብዙ እንትኖች ይገናኛሉ ምናምን እንደንተንም ደግሞ ሁሉም ዲል የሚያደርጉት እዛ ነው ዘፈኮልድ በነሱ ተርም አሸባሪና አገራት በነሱ ተርም ተሰብስበው ዲል የሚያደርግበት ሀገር ናትና ያን ሴንሲቲቭ ሀገር መንካት ማለት ሁሉም የአረብ መሪም ምናምን ደንግጧል ነገ ከነጎዲያ የሆነች ነገር በተነፈስ ለመታሽላለሁ ደግሞ ያን ሲምቦሊዝምም አለው ከዛ ከሁለት ወር ምናምን በፊት ሲሪያ ከፓላሶ ጎን መተውታል አይደል ለሁሉም የአረብ ሊደርስ እንትን ነው ከህዝብ ውጪ ማለት ነው ንቃት ነው ደውል ነው እነዚህ ነገሮች ግን በሆነ መልኩ ኤሊት ውስጥ ሽፍት እየፈጠሩ ነው ማለት እንችላለን early ቢሆንም ይሄ ዲስከሽን I think middle east እንትስንል በተለይ አሁን ያነሳው ላይ I think every middle east specifically ባንድ ተጠቅልሎ ባንድ ሪዝን የሚወራ አይነት እንትን አይመስለኝም ፐርሰናሊ ማለት every country በተለያየ አይነት ሪዝን ነው ይሄን የሚያደርግበት ፐርሰናሊ እንደዛ ነው ማስበው ኢጂፕት የራሷ ነው እንትን ሳውዲ ምናምን በጣም ብዙ አይነት ዲፈረንት እንትን አላቸውና ሚድል ኢስት አጠቃላይ እንደ አንድ እንትን ይጣራሉ ያው ሚድል ኢስት ከማን ተነስቶ ነው ሚድል ኢስት ራሱ ሌላ እንትን እንደ አንድ ቦዲ ይጣራሉ ግን በተለያየ አይነት ሪዝን ነው እንትን የሚያደርጉት ይሄን የሚያደርጉት ነገር ግን shift የሚለው ላይ በጣም ብዙ shift እየመጣ ይመስላል በደንብም የሚመጣበትም እንትን ነው ዓለማችንም እየተቀየረች ስለሆነ ማለት ነው ምንድነው ከዩኒፖላር ኦርደር ወይ ደግሞ ዓለም ብቻውን አሜሪካ ብቻውን ከምታስተዳድረው ኦርደር ወደ መልቲፖላር ዩኒፖላር ኢቭን ወደ መልቲፖላር ኦርደር እንትን ይያለ ወይ ደግሞ ብዙ ሀገራት ፓወር ያላቸው ወደዛ ዓለም እየሄድን ነውና ብዙ ሽፍቶችን እናያለን በቅርብ ጊዜ ምክንያቱም በጣም ሂስቶሪካል ሞመንት ላይ ነው ያለው በጣም ሂስቶሪ ብዙ ሽፍቶችን የምናይበት ነው በተለይ የቀጣር መመታት በጣም ትልቅ እንትን ላይ ምንድነው ሪጅኑ ላይ በጣም ትልቅ ሪቨርበሬሽን ነው ያመጣው አብዛኛው ሰው ደንግጧል እንደ ቀጣር በጣም እንዴ ቀጣር እኮ የምትባለው the most close ኔቶ አላይ ናት ማለት ከኔቶ ውጭ ካሉት ውስጥ
ዘ ሞስት እንደ ክሎዝ እንደ ኔቶ አላይ ናት ያንን ቦምብ ማድረግ ማለት በጣም ከባድ እንትን ነው ያ ማለት የአሜሪካ ፕሮቴክሽን ኖሮኝ የአሜሪካ እንትን ተከላክላልኝ ከእስራኤል መትረፍ አልቻልኩም so I have to እንትን አይደለ so ቀጣር ለምን በዛው ሪአክት አላደረገችም የራሱ የቀጣር ፖለቲክስ አለ የሚያስቡበት ምናምን እሱ ሌላ ጊዜ በደንብ ዲፕ ገብተን ዲስከስ ማድረግ እንችላለን ያው እንትኖችን ዝም ብለን በላይ ማውራት ብንችልም ማለት ነው ነገር ግን ሪጅኑ በሙሉ ወይ ደግሞ እንዳለ ሙሉ እንደ ቀጠናው በደንብ እንትን ብሎ በደንብ ያሰበበት ያለው ማለት ነው so ፖይንቱ ምንድነው ሪጅኑ በጣም እንትን እየተባለ ነው ብለናል አሁን ህዝቡ ኦሬዲ ህዝቡ ሁሌም እንትን የሚለው ለፈለስጤን ኬዝ እንትን የሚለው ሪጅኑም ነበር አይደለ ለፈለስጤን ኬዝ በደንብ እንትን የሚል ነበር በተለይ ከኦስሎ በፊት ብለን የምናወራው ኦስሎ ማለት የስምምነቱ ማለት ነው ብዙ ሌላ ጊዜ ዲስከስ እናደርጋለን ነበር ከሆነ ጊዜ በኋላ እንትን ይያለ ነው አሁን ግን ወደፊት መምጣትም ያለበት ነው ላይክ አማራጭ የለውም ሲቹዌሽኑ የግድ መምጣት አለ ህዝቡ እየነቃ ነው ምናምንና ወደዛም መሄዱ ይመስለኛል እንደ ተስፋ በዛ ወይ ሪአክት የሚያደርጉ ይመስለኛል ሶ ምን ይሆናል አሪፍ የዛሬ ፕሮግራማችንን ለመጨረስ አሪፍ ተርም ይመስለኛል ያው ዓለም በየደቂቃው በየሰከንዱ በየቀኑ በየወሩ በየሳምንቱ በየአመቱ እየተለወጠ ያለበት ሰዓት ነው ይሄን ሰዓት ተኝቶ ማሳለፍ አግባብ አይደለም ይሄን ሰዓት ያወቀ ቦታ ይዛል ያወቀ ነገሮችን አይቶ ከዛ አንፃር ራሱን ይቃኛል ማለት ነው ከዚህ አንፃር የጀመረው ፕሮግራም ነው የዲስከሽኖችን ኦፕን ለማድረግ ለመክፈት ታስቦ የተዘጋጀ ፕሮግራም ነውና ኢንሻአላህ በየሳምንቱ ከዚህ በኋላ እየመጣን የተለያዩ ሐሳቦችን ዲስከስ እናደርግ ይሆናል አላህ የሳምንት ሰው ይበለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ መልካም አዳር